Business አለሁልሽ የኔ እመቤት። ከየት ነው? ከዱባይ የት አላችሁ ወንዶች ትዳር ፈላጊዎች? አንዳንድ ቁጥር ጻፉ። በስንት ትጋት በስንት ጥረት ሴት ትዳር ፈላጊዎች ዛሬ በእኔ ቤት ተገኝተዋል። አመስግኑ። ወንዶች በጭብጨባ ሴቶች በእልልታ አመስግኑ። እግዚአብሔር ይመስገን። ሴቶች አበሻ ሴቶች በጣም እንትን እያሉ ነበር። እሺ ማርዬ ቀጥይ። ተረኛ ማርዬ ናት። እሺ አመሰግናለሁ ቱቱዬ። ወደ መስፈርቴ ልግባ ወይስ እንዳትፈሪ መጀመሪያ አየር ሳቢ ማርዬ፣ እግዚአብሔርን እየፈራሽ ነው። አረ ምናልባት ቆይ ኖ አልፈራሁም። አሁንስ እሺ ምናልባት ሄድፎን ይሆናል። በቃ አሁን አሪፍ ነሽ። እሺ ማርዬ ከየት ናት? እሺ ሄድሽ ማለት ነው? እኔ ከዱባይ ነው። ከዱባይ ያ እድሜ 28 ነው። እሺ ሃይማኖትሽ? እድሜ 28 ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሺ እና እኔ የምፈልገው ሰው መጀመሪያ እምነቱ የኔ አይነት እምነት ያለውና ሴት ልጅ በጣም የሚያከብር እንደገና የሆነ በስራ የሚያምን በመቀየር የሚያምን ሰው። ምክንያቱም እኔ የሆነ ትክክለኛ ሰው የለም በሚለው መስፈርት ላይ ነው ያለሁት እና አንቺ ቤት ደግሞ ብዙ ሰዎች ሲያመሰግኑ እየሰማሁኝ ነው። ሰው ምናልባት እድሌን ልሞክር ብዬ ጣሁትኝ። ከተገኘ በቃ በስራ የሚያምን በመር ስለ ትላንትና ህይወቱ አያገባኝም፣ ምንም ችግር የለብኝም። አልወለድኩም፣ አላገባውም። ኦፍኮርስ ግን ሪሌሽን ነበረኝ ከዚህ በፊት። እድሜው ከ32 እስከ 46 47 ኢትስ ኦኬ። የሆነ ግን በሰል ያለ መሆን አለበት። ጭንቅል ደንብ የሚያስብ የሆነ እንዴት ነው መለወጥ የሚፈልግ የሆነ በጣም ወሬ የሚያበዛው እንዳልወዱ። አላማ ሌላ ያለው ጥያቄ ያለሽ? ማለት ሌላ በጣም አላማ ያለው ባል ሲሆን ባል ሲወለድ አባት እና ደግሞ በቤተ ክርስቲያን ማግባት የሚፈልግ ቢሆን ደስ ይለኛል። እኔ ማለት እምነቴ ላይ ጠንካራ የሚያደርገኝ ወንድ ነው እንዲሆን የምፈልገው። እንዴት ነው በቃ የድሮ እናትና አባቶቻችን የሚኖሩትን ህይወት አብሮ መኖር የምችል ሰው ከሆነ ደስ ይለኛል። በጣም አሪፍ እድለኛ። ቤተ ክርስቲያን እንሂድ እንጂ ናይት ክለብ እንሂድ የሚለኘው እንዳልፈልግ። ከምትፈልግ እኮ አንቺ ነበርሽ እኮ። እንዲህ አይነት እኮ ሚስት እኮ ወጪ ቆጣቢ ናት እኮ። በነገራችን ላይ ወጪ ራሱ ቆጣቢ ናት። ፍራይዴ የፓሪ አታውጣ፣ ለቀለብ ይሆናል እሱ ገንዘብ። ያ ሜካፕ ምናምን አልጠቀምም፣ የሚጠቀም የሚወድ እንዲሆን አልፈልግም። ማርጊ ምን ሜካፕ ምናምን እኔ አልወድም፣ አልጠቀምም፣ አልወድም ምንም አይነት ነገር። አዎ ማርያምን አልጠቀምም። አይ ላቭ ናይት ክለብ የምትለው ካልተመረጥክም እሷ ተናግራለች። መስፈርቷን ተላልፈሃል አንተ። ውሸታም ናት። ለምን እንደዛ አልክ? እሺ ማርዬ በቃ አንቺ እንደ ድሮ እናቶች ብለሻል። እግዚአብሔር ቤት መሄድ ነው የምትወጂው። ሜካፕ አትወጂም። የተረጋጋሽ ሴት ትመስኛለሽ። እስቲ ስለ ማርዬ ንገሪኝ፣ ስለ አቋምሽና ያው መስፈርት አሚን የመልክ አቋም አለሽ፣ መስፈርት አለሽ። ቀይ ወንድ ባይሆን ደስ ይለኛል። ኢትዮጵያዊ ሆኖ የሆነ የኢትዮጵያዊ ከለር አለ አይደለ? ይሄ የኔ አይነት ከለር ልበልሽ፣ ጠየም ያለ ወንድ ቀይ ሲሆን ስለማልወድ ተመሳሳይ ከኔ ጋር ከለር ቢኖረው ደስ ይለኛል። ከዛ ውጭ ፂሙ ሙልት ያለ ወንድ መሆን አለበት። ግን ሶሪ ምርጫዬ ነው። ምንም ሶሪ ብሎ ነገር የለም። ሶሪ አትበይ፣ ችግር የለም፣ መብትሽ ነው። እሺ ሲያወራ የሆነ ድምፁ ይሄ ጎርነን የሚል ድምፅ አለ ላይክ የሆነ በቃ ወንድ የምትይው የሚያስፈራ ወንድ። ገብቶሻል አባባሌ? የሆነ ልፍስፍስ ያለ ሳይሆን እንዴት ነው በቃ አለ እኔማ ፊልም ላይ ነው ያለው። አረ አሉ እንትን ላይ ነው ያለው። የዘንድሮ መጽሔት የራሱ ተነሳ ይወጣ ማሬ ቱቱዬ ምናልባት ሄዶ ማለት ነው ሄዶ መስፈርትሽ
አሁን ያልሽው ፂም ባይኖረውስ ያንቺ ባሉ አዊ ኔትወርክ ውላ ትግባት አስገጥሚለታለሽ። ኧረ እኔ በእንደዚህ አይነት ላይ ገንዘብ ማጥፋት አልወድም። ላይ ጥሩ ነገር በመስራት እንጂ ይሄ እኔ ሄጅ የምስተካከለው ነገር የለም፣ እሱም የሚስተካከለው ነገር መኖር የለበት። ከታመመ ይታከማል፣ እኔ ከታመምኩ እታከማለሁ። እሺ አይበለውና ያንቺ ባል ልክ ባገባሽ በወሩ ቢመለጥ ይስመል ፂሙ። አሁን እኮ ልክ ካገቡ በኋላ እየተመለጡ ነው ወንዶች። ምን ትያለሽ? የእውነት ነው የምልሽ። እኔ አብሬው ያለው ሰው አይደለም አግብቼ በጓደኝነት ራሱ ምንም አይነት ይሄ መመለጥ በበሽታ ሊሆን ይችላል፣ በማንኛውም ነገር ሊሆን ይችላል። በየትኛውም ነገር ከጎኑ ነው የምቆመው። የኔ ነኝ ብዬ ካልኩት ሰዓት ጀምሮ በቃ ያ ሰው የኔ ነው። ሶ ኢትስ ኦኬ፣ ችግር የለውም። በቃ እንደዛ ከሆነ ከትዳር በኋላ የሚመጣው ነገር አያሳስብሽም? ምንም ረብስ ነው እንዴ? ያው እሺ፣ አጭር ቀጭን ወፍራም ምናምን የምትየው ነገር አለሽ? እኔ ትንሽ ሰውነቴ ሞላ ያልኩ ስለሆነ ያው ቀጭን ባይሆን ይመረጣል። የሆነ እንዴት ነው ከኔ ጋር የሚሄድ እንጂ ትንሽ ልዩነት እንዳይኖር ነው። እሱ ችግር የለብኝም። እሺ፣ ከየት ነው የሚሆነው? ከየት ነው የምትፈልጊው? ከኢትዮጵያ፣ ከአሜሪካ፣ ከአውሮፓ ካለሽበት አካባቢ ወይስ ከየትኛው ዓለም? ከኢትዮጵያ እንኳን አይሆን ከየትኛውም ይሆን ችግር የለውም። ፍጹም። ምክንያቱም 2 ቀን አውርቶች በሶስተኛው ቀን ስልክ የተበላሸ ይልሻል እንትኔ እንዲሆነ ምናምን። ሶሪ ብዙ ቦታ ስለምሰማ ነው እና ነው አልፈልግ። ገጥሞሻል? እኔን አልገጠመኝም፣ ግን በአንድ በ3 ሰዎች ሰምቻለሁ እንደዚህ ከማውቃቸው ሰዎች እና ከዱባይ ቢሆን ግዴታ ከአሜሪካ ከአውሮፓ መሆን አለበት ወይስ? ኧረ እኔ ምንም ችግር ከቻይና የሚሆን ከፈለገ ኢትስ ኦኬ። ምንም በቃ ብቻ ሰወኛ የሆነ አመለካከት ያለው በስራ የሚያምን የማይጨቃጨቅ በንግግር የሚያምን ሰው ከሆነ ከየትም ቦታ የሆነ ችግር የለውም። ኢትስ ኦኬ። እና አላማ ያለው ሰው ገብቷል። እሺ ክቡራንና ክቡራን ወንድ ትዳር ፈላጊዎች፣ ወንድ ላጤ ሚስት የምትፈልጉ ወንድሞቼ፣ ይኸው ማርዬ መስፈርቷን ሰምታችኋል። ከኢትዮጵያ ውጭ ያላችሁ ከየትኛውም ዓለም ላይ ብላለች። ፂምህ ሞላ ያለ ቀይ ባትሆን ትመርጣለች። እድሜው ከስንት ነው ያልሽኝ? ረስቼዋለሁ እሱን። የቀድሞ ከ32 እስከ 48 47 ምንም ችግር የለውም። 47 ያለክ ወንድሜ ትዳር የምትፈልግ ያው እንግዲህ እንደሰማችኋት ነው ያለችውን ነገር ፎሎ አድርጓት። አይ ቲንክ ፕራይቬት ነው መሰለኝ ማርዬ ቲክታክሽ። መልካም እድል ይሁንልሽ። አስተካክለዋለሁ። እሺ አሁን አስተካክለዋለሁ። አሁን እኛ ምን ያህል ሰው ፎሎ እንዳደረገሽ አናውቅም። ምናልባት 50 ሊሆን ይችላል፣ 60 ሊሆን ይችላል። የሚታወቅ ነገር የለም። በእርግጠኝነት ከ40 በላይ ሰዎች ፎሎ ያደርጉሻል። በእርግጠኝነት የብብት ፀጉር ይኖር የብብት ፀጉር ሊኖረው ይገባል። ከዚህ ተነቅሎ እዚህ ይገባለታል። ምርጫ የለም። አንዱ ጋር ሊኖርህ ይገባል። አባቴ የብብት ፀጉር ሊኖርህ ይገባል። እሺ ኢትዮጵያዊ ትትይካ እንዴት ነሽ? ሰላም ነው? እኔም ቤት ደህና ነኝ። እንዴት ነሽ? እኔ ከካናዳ ነው። እሺ ከካናዳ ኢትዮጵያ። ከካናዳ ነው። እንግዲህ ማርዬን እንትን የኔ ሀሳብ እሷን ይመለከታል። እንደ ሀሳብ ነው። እሷን ታያትና አሁን ማርዬን እንርሳትና ኢትዮጵያ ማናት? ትክክለኛ ስምሽ፣ እድሜሽ፣ ሃይማኖትሽ ትነግሪኛለሽ? እሺ እኔ ከካናዳ ነው። የሺ እባላለሁ። እድሜ 43 ነኝ። እምነቴ ኦርቶዶክስ ማለት ያው ጠበቅ አረጋለሁ። አንዴ ኢትዮጵያ አንዴ ተናግራ አልጨረሰችም እኮ። ፎሎ ምንድን ነው? ካናዳ ስላለች ጠብ ይደብራል። አቁሙ ጋይስ፣ ጫማ ጨርሱ። መጀመሪያ አዳምጡ። ከኔ ጋር ትሄዳለች ወይ? እኛ እኮ ፎሎ እያደራረግን አይደለም ጋይስ፣ እያስተዋወቅን ጥንድና ጥንድ። ተረጋጉ እንዴ! ምንድነው ፎሎ እንዴ? አይ አንሱ ፎሎአችሁን። ይሄኔ እኮ ሴትም ይሆናል ያደረገሽ። አሁን ትክክለኛ ስምሽ ማን ነው? የሺ ከካናዳ፣ እድሜዋ 43፣ ሃይማኖቷ ኦርቶዶክስ፣
የሺ አጭር፣ ረጅም፣ ቀጭን፣ ወፍራም ምንድን ነው አቋምሽ? ማለት እኔ ነኝ አዎ እኔ መካከለኛ ነኝ። ቀጭንም አልባልም ወፍራምም አልባልም። ትክክለኛ ቁመት ያለኝ ነኝ። ሜትር ከ70 ነኝ። ኦኬ። ስደት ከወጣሽ ቆየሽ የሺ? ወደ 8 ዓመት ሆኖኛል። ካናዳ ከመጣሁ ሲቲዝን ነኝ። ኦኬ 2 ልጆች አሉ። ኦኬ እግዚአብሔር ይመስገን። እሺ እግዚአብሔር ያሳድግሽ ልጆችሽን። ሴት ወንድ? አንድ ሴት አንድ ወንድ። ኦኬ 13 እና የ22 ዓመት የመጀመሪያ በቃ እና እኔ ያው በቤተ ክርስቲያን እንትን ብሎ ጠንካራ ወንድ በእምነቱ ጠንካራ የሆነ ወንድ ነው የምፈልገው እና ለእኔ ጊዜ የሚሰጥ የሚያከብረኝ ማከብረው ባላችን እድሜ ተሳስበና ተጋግዘን የምንዘልቅ ከሆነ። የሺ የወደፊት የትዳር አጋርሽ እድሜው ከስንት ዓመት እስከ ስንት ዓመት ያለ ወንድ ነው የምትፈልጊው? እድሜውን ንገሪን። ከ40 እስከ 55 ባለው ውስጥ። ከ40 እስከ 55 ያላችሁ ከየት ሀገር? እዚህ ሀገር ካናዳ ውስጥ ቢሆን ይመረጣል። ከ40 እስከ 45 እድሜ ክልል ውስጥ ያለክ ትዳር ፈላጊ ወንድሜ ካናዳ ምትኖር ቢሆን ካናዳ ውስጥ ብትሆን ይመረጣል። ይሄንን የሺን መልእክቷን በደንብ አድርገ ስማ። ከኔ ጋር ትሄዳለች ብለህ ካሰብክ ፎሎ አድርጋት። ቀይ ዳማ ቢሆን ደስ ይለኛል። በጣም ያልጠቆረ ይቅርታ። ለዚህ ቁራቶችን ብዙም እንትን አይደለም እና ብዙ ማለት ህይወቴ ያለፈው ህይወቴ እንትን ስለያለኝ። ኦኬ ቴንክ ዩ የሺ አስታወሽኝ። ከዚህ ቀደም ገብተሽ ነበር አይደል? እኔ ቤት አዎ ጥቁር ባልሽው አስታውሳለሁ። ጥቁር ስትይ ብዙዎች ተናደው ነበር ጥቁር እንዳልወደው። እውነት ነው። ያኔ ምን ሆነ የሺ? አልተሳካም፣ ባላገኘሽም ማለት ብዙዎቹ ዩኤስ ነው ብዙም እርግጠኛ እንትን ምሉ አይደለም። ባለጌ ናቸው አንዳንዶቹ። እንዲህ ቪዲዮ ሴክስ እናድርግ ምናምን የሚሉ ናቸው። ለዚህ ቦልኬያቸዋለሁ እና አልፈለኩም በለዛ መልኩ። እድሜ ልኩን ያላደረገውን እኮ ነው እኮ። እሺ ቪዲዮ ትፈቻለሽ፣ ፎቶ ላኪ ያለ እንደዛ ሲለኝ በፍጹም እንደዚህ የማደርግ ሰውም አይደለም እድሜም አይደለም። ሰው አላገኘሽም። አሁን ያኛው ባለጌ ፓርቱ ነው። አይ ማለት ብዙም ያወራኝ እንዲዘልቆ በትክክል ያወራኝ ሰው ስለሌለ ነው። ኦኬ እና በመሀልም እኔ ቢዚ ስለሆንኩ ነው እንትን ያልኩት። አንቺን በመሀል ወለድሽ በቃ ተቋርጦ ነው እንጂ እከታተልሻለሁ። ኦኬ አብሽር፣ አሁን ይመጣል፣ ጨዋ ይመጣል። ስንት ስነ ስርዓት ያለው የተከበረ አላማ ያለው ባል መሆን የሚፈልግ ወልዶ አባት መሆን የሚፈልግ በጣም በጣም ግሩም ልጅም ቢኖርም ችግር የለብኝም። ልጅ ቢኖረው አያሳስብሽም? ግድ ችግር የለውም። ዋና መተሳሰብና መነጋገር ነው። ኦኬ አመሰግናለሁ። በቤተክርስቲያን ስርዓት ቢሆን ፈቃደኛ ነሽ? እንደዛ ነው የምትሏት ሰዎች አለች እኮ አልሰማችም? እሺ እንግዲህ የሺ አሁን የሚታየኝ 72 ፖይንት ይታየኛል። በሁለት ግማሽ እንኳን ቢሆን እኮ ከ30 ሰዎች በላይ አድርገውሻል ፎሎ። እንግዲህ እግዚአብሔር ለአንቺ የሚያስፈልገውን የትዳር አጋር ይስጥሽ። ጥሩ ነገር እመኝልሻለሁ። የሺ 2 ልጆች አሏት። የምትኖረው ካናዳ ነው። ከየሺ ጋር አብሬ መሄድ እችላለሁ የምትል እድሜ ከ35 እስከ 35 እስከ 45 ነው ያልሽኝ መሰለኝ። እድሜ ክልል ውስጥ ያለ ከ40 እስከ 55 ያለ ልጅ ቢኖርህ ምንም አይደለም እቀበላለሁ ብላለች። የ2 ልጆች እናት ናት። እንግዲህ ጥቁር እንዳትወድ። ጥቁር አልወድም በህይወቴ ላይ ጥቁር አልፎ ጠቋራ ነገር ጥሎብኛል ብላለች። መልካም እድል ይሁንላችሁ ጋይስ። ፎሎ አድርጓት፣ ፎሎ ባክ አድርጊና አሁን ከዚህ ቀደም እንዳደረግሽው ጥንቃቄ ተጠንቅቀሽ አውሪያቸው። እስቲ አንድ ወንድ ላውራ። ወንድ የለም ወይ? አላዛር እንዴት ነህ? ጉድ ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነህ? አለሁልሽ፣ ክብሩ ይስፋ። እግዚአብሔር ይመስገን። ከየት ነው? እኔ እዚሁ ቨርጂኒያ። እሺ ከቨርጂኒያ አላዛር፣ ራስህን አስተዋውቀን። አላዛር ማን ነው? ከዚህ ቀደም ቤት ገብቶ ነበረ? ወደ ተመላላሽ ነው የሚመጣው። እሺ አላዛር ራስህን አስተዋውቀን። ምን ተፈጠረ ከዚህ ቀደም? አዲስ ነገር አለ ወይ?
አይ ምንም አዲስ ነገር የለም። እያወሩክ የለም ወይ? ፎሎ አልመለስክም ወይ አላወራሃቸውም ወይ ዘግተሃቸው ነው? አይ እኔ እዚሁ ነው የምፈልገው። ከአሜሪካ ሚን ዴንቨር ኤሪያ ቢሆን ደስ ይለኛል። ከዛ ውጭ ግን ከአሜሪካዎች እኔ አልፈልግም። ገብቶሻል? ኦኬ ያ ነው ችግሩ። ኦኬ። የገጠመ ከኢትዮጵያ ነው? ያ ከአሜሪካዎች ነው በብዛት ያለውና እሱን ነገር ደግሞ እኔ አልፈለጉትም። እሺ አላዛር ራስክን አስተዋውቀን እስቲ። ያ አላዛር እባላለሁ። 34 ዓመቴ ነው። የኦርቶዶክስ እምነት ተከታይ ነኝ። የምኖረው እዚሁ ቨርጂኒያ ዴንቨር ኤሪያ ነው። የምፈልጋት ልጅ ወይም የወደፊት ሚስቴ እዚሁ አሜሪካን ሀገር ብትኖር ደስ ይለኛል። ከዛ ውጭ ግን አልፈልግም። በቅርበት ማገኛት ካልሆነች ሌላ የርቀት ፍቅር ምናምን አይመቸኝም። ገብቶሻል? እንደዛ ነው። በትምህርት ትንሽ እንደው ገፋ ያለች ብትሆን ምናምን ደስ ይለኛል። እንዴት ነህ በትምህርት? ፒኤችዲ አለኝ። ኦኬ። ግን የመማር ይቅርታ አላዛር ላቋርጥክ፣ የመማር ፍላጎት ያላት ግዴታ የተማረች ባትሆን ግን ወደፊት መማር ብትፈልግ አንተ የምትለውን ማሟልታ እድሉን ትሰጣታለህ? ችግር የለውም። ምን ችግር አለ እንዴ? እሺ። አይ የተማረች ስላልክ ምናልባት አይ ምን መሰለሽ እንዳይገደብ ብዬ ነው። ገባህ አይደለም? ችግር የለውም። እሺ ቀጥል። ከዛ ውጭ ሌላ ጥያቄ አለሽ? የመልክ መስፈርት አለክ? የመልክ መስፈርት እኔ ፈራህ እግዚአብሔር ምናምን ይኖራት እንጂ የመልክ እንኳን ያክል አይደለውም። ብቻ ጥሩ ልጅ ትሁን፣ ልበ ቀና ልጅ ትሁን፣ ራሷን አፕግሬድ ለማድረግ ዝግጁ የሆነች ትሁን። ለእኔ ሳይሆን ለራሷና ለወደፊት ለሚመጡት ልጆች አሪያ እንድትሆን ነው እንጂ ለእኔ ተማረች አልተማረች ሳይሆን፣ ግን መማሯ ለራሷና ለሚመጣው ጄኔሬሽን ለምትወልዳቸው ልጆች ጥሩ ነገር ይኖራታል ብዬ አስባለሁ። ኦኬ፣ በጣም አሪፍ። የቀድሞ ህይወት ያሳስብሃል? እዚህ ጋር አሁን አንድ እህቴ የፈታች ያደረገች አይመለከተኝም። ከዚህ በፊት ስለነበረው ህይወቱ አይመለከተኝም። ግን ልጅ እንዳይኖራት እኔ ልጅ የለኝም። በቃ ከኔ ጋር ነው አንድ ብላ መጀመሪያ ያለባት። ታሴት የምትጨምረው ነገር አለ? የምትቀንሰው የምትጨምረው? ምንም የምጨምረው ነገር የለኝም። በቃ እስከ 32 ዓመት እድሜዋ የሆነ ለዚህ ነገር ዝግጁ የሆነች ችግር የለውም። ግን አደራችሁን በቃ እኔ እዚሁ ነው የምፈልገው። ከዚህ ውጭ ያላችሁ አምሳሪ መጥላት ምናምን ሳይሆን በቃ የርቀት ሪሌሽንሽፕ እንዲኖረኝ ስለማልፈልግ ነው። ልጅ ወርቅ ነው፣ ልጅ ወርቅ ነው፣ ልጅ ወርቅ ነው። ልክ ነው፣ ልጅ ወርቅ ነው። ያ እኔ ምንም እኮ ኮምፕሌን የለኝም። ግን በቃ ከኔ ጋ ነው ቤተሰቤን ሀብዬ መጀመር የምፈልገው። ለዛ ነው አምሶሪ እንጂ ይሄ እግዚአብሔር ፍጡር ማንም ሊጠላ አይደለም። ገብቶሻል? ታሴ ያነ ነው። ኦኬ፣ የአላዛር መስፈርት ይሄን ይመስላል። ሰምታችኋል። አሜሪካ ውስጥ የምትገኙ ትዳር ፈላጊ እህቶቼ የቀድሞ ህይወትሽ አያሳስበኝም ብሏል። ለመማር ፍላጎት ያለሽ ወይ የተማርሽ ዲኤምቪ ኤሪያ ያላችሁ አሜሪካ ውስጥ የትኛውም ስቴት ይመችሃል? ያ ግን እዚሁ ብትሆን ዲኤምቪ ኤሪያ አምሃፒ፣ ከሌለች ግን ከየትም ትምጣ ከሌላም ስቴት ትሆን። ኦኬ፣ ቅድሚያ የሚሰጠው እዚህ ዲኤምቪ ኤሪያ ላለች ትዳር ፈላጊ እህታችን ነው። ካልሆነ ግን አሜሪካ ውስጥ ከሆነች ይቀበላል። ከአሜሪካ ውጭ ግን አልፈልግም ብሏል። ጋይስ ከአሜሪካ ውጭ ያላችሁ ፎሎ ያደረጋችሁ ፎሎአችሁን አንስታችሁ ላሽ ብትሉ ይመረጣል። አላዛር መልካም እድል ይሁንልህ። ስለመጣ በጣም አመሰግናለሁ። ምንም ማለት የምፈልገው ነገር የለም። ምናልባት ጥያቄ ካለሽ ልመልስ እችላለሁ።
ከዛ ውጭ አላዛር እስቲ አላዛርን ግለጽልን። አቋሙ ምን ይመስላል? መልኩ ረጅም፣ አጭር፣ ቀጭን፣ ወፍራም፣ ቦርጫ፣ መነጽር አድራጊ፣ ሜትር ከ75 1 ሜትር። እሺ ሌላ ጸይም፣ እሺ ቀይ አይደለሁም። በቃ ወደ ጸይም ማደላ ሰው ነኝ። ከዛ ውጭ ራሱን አፕግሬድ ማድረግ የሚፈልግ ሰው፣ ነገም ከነገ ወዲያም ከላይፍ ጋር መማር የሚፈልግ ሰው፣ ማደግ የሚፈልግ ሰው፣ ቤተሰቡንም ማሳደግ የሚፈልግ ሰው ነው። ሌላ ምን ልበልሽ? ምን ያዝናናሃል በረፍት ሰዓትክ? በረፍት ሰዓቴ አሁን የማደርገው አክቲቪቲ ወይ ወደ ቢሽ ዳር ምናምን ሌክ ያለባቸው አካባቢዎች ሄዳለሁ። ከዛ ውጭ ቤቴ ቁጭ ብዬ ምናምን ነው የማሳልፈው። አብረሽ ትሄጃለሽ። ሲሄድ መልካም እድል ይሆንልህ አላዛር። መልካም እድል ሲሆን አሳውቀኝ አላዛር። መስመር እንኳን ሲስቶች እያወራሁ ነው በላይ መተህ ደስ እንዲለኝና ሰኒ ላውራ እያለች ነው። ምን ያስቃችኋል? ግርግር ወዳለው ሰርግ ጥሩኝ። እዚህ ቤት እንዳጠፉ ሰርግ መምጣት የምትፈልጉ በቅርብ ላይ በሚዳርሰዋለን። በነገራችን ላይ ሰኒ ቀጥይ ውዴ። እሺ ውዴ፣ ያው ስሜ ሰናይት ነው። የምኖረው አዲስ አበባ ነው። እድሜ 27 ነው። የምፈልገው ደግሞ ያው ከ30 እስከ 37 ባለው የትም ይሁን ዋናው የኔና እሱ መገናኘት ያስተጋባል። ግን የሆነ እንደዚህ ስላይድ አድርገሽ እስቲ መልሰሽ እንትን በይው። 34 ተረተው ምንም የለም እኔ ጋር። እሺ ሰኒ እድሜሽ 27፣ ሃይማኖትሽ ኦርቶዶክስ። ሃይማኖትሽ ኦርቶዶክስ፣ የምትኖሪው አዲስ አበባ ነው አሁን? እንትን በጣም የራቀ ነው የሚመጣው ድምፅሽ። የቀድሞ ህይወትሽ ምን ይመስላል ሰኒ? አግብታለች፣ ወልዳለች። በተለያየ አጋጣሚ ወይ በፍቅር ህይወት ሊሆን ይችላል፣ በትዳር ላይ ሊሆን ይችላል፣ ዥዋዥ ወይም ስትጫዎች ሊሆን ይችላል፣ አይታወቅም። አይ አላገባውም፣ አልወለድኩኝም። ያው ፍቅረኛ ነበረኝ ከ4 ዓመት በፊት ተለያይተናል። ኦኬ ተለያይታለች። አሁን ምንም አይነት ህይወት ውስጥ አይደለችም፣ የፍቅር ህይወት ውስጥ አይደለችም። መስፈርትሽ ምንድን ነው ሰኒዬ? መስፈርቴ ያው ወጉን ባህሉን በጠበቀ መልኩ ማግባት የሚፈልግ እሱም ኦርቶዶክስ መሆን አለበት። ያው ትክክለኛ ትዳር የሚፈልግ መውለድ የሚፈልግ ቶሎ ማግባት የሚፈልግ ቢሆን ደስ ይለኛል። እድሜውስ? እድሜው ከ30 እስከ 37 ከ30 ጀምሮ እስከ 37 ይሆነኛል። ከ30 እስከ 37 በምን ምክንያት ተለያያችሁ? መቼ ተለያያችሁ? እንዴት ተለያያችሁ የሚለውን በውስጥ ገብታችሁ አጣሩ። አውሯት ራሷ የሆነ ለሀሳብ የተወሰነ ነገር ከጠየኩላችሁ ይበቃል። እሺ ሰኒ ከዚህ ቀደም ህይወት ቢኖረው ያገባ የፈታ ትቀበያለሽ? የቀድሞ ህይወቱ ያስጨንቅሻል? ችግር የለብኝም። ከዛ በትክክል ቋጭቶ ከመጣ ያለቀ ነገር ከሆነ ድንገት የሚደፈርስ ፍቅር ወይም ደግሞ ቢያገኛቸው የማይመለስ ምናምን አይነት ነገር ከሆነ ያለቀለት ከሆነ ችግር የለውም። ኦኬ እሺ። ከየት ነው የምትፈልጊው? ከየትም ይሁን ዋናው ፖይንቱ መጨረሻ ላይ እኔ እና እሱ መገናኘት ነው። ኦኬ እስቲ መልዕክት አስተላልፊለት ለወደፊት ትዳር አጋርሽ ምትዩም በይው። እንደዚህ አይነት አቋም ካለ የወደፊት እንትን ማለት የምትፈልጊው ነገር ካለ እድል ስጥሽ። ቀጫጫ ወንድ አልወድም ማለት እኔ ወፍራምም ቀጭንም አይደለሁም፣ ኖርማል ነኝ። ግን ይሄ ቀጫጫ የለም ማለት አይደል? እሱን አልወድም። ደልደል ያለ ሁሉም ሴት ነው የሚፈልገው ታውቂያለሽ። ወንድ የሚባለው ነገር ሁሉም ሴት ምኞትና ፍላጎት ነው። ሰው ምንም ልዩነት የለውም። ተበልታችሁ አልቃጮች ደልደል ያለ ሞላ ያለ እንዲቀፍ ሲያረግ የሚያረግ አይደለ? ቀይም ይሁን ጸይም ይሁን ችግር የለብኝም። አቋምሽ? እኔ ሜትር ከ65 ነኝ ቁመቴ። ውፍረት ደግሞ 55 ኪሎ ነኝ። 55 ኪሎ። አይ አሪፍ ነው፣ አሪፍ ቁመትሽም ከኪሎሽ ጋር አሪፍ ነው።
ማች ያደርጋል። አዎ። እሺ ቀጭኑ እንዳትወድም የከለር ምርጫ አለሽ? ጸይም፣ ቀይ ምናምን የለኝም። ምንም የለሽም? ችግር የለብኝም። እሺ ክቡራንና ክቡራን ላጤዎች እንግዲህ የሰኒን መስፈርት ሰምታችኋል። በየትኛውም ዓለም ላይ ሆነክ ብትሆንም ደልደል ያልክ ሞላ ያለ ሰውነት ያለክ ያለችው እንደዛ ነው። አጭር ቀጭን ምናምን አላለችም። ያው ደልደል ያልክ ነው። እንግዲህ ክብደቴ 55 ነው፣ ቁመቴ 1 ሜትር ከ65 ነው ብላለች። የምትኖረው አዲስ አበባ ነው። ያላልኩት አለ ያላልኩት ካለ ጨምሪበት። አንቺ ምንም አይነት የቀድሞ ህይወት የላትም። አንተም ባይኖረ ትመርጣለች። ይህን ይመስላል እንግዲህ። ከሰኒ ጋር መሄድ እንችላለን የምትሉ ፎሎ እያደረጋችኋት በውስጥ አውራት፣ ፎሎ ባክ አድርጊያቸው። ማርዬ ስቶዬ አመሰግናለሁ። ማለት የምትፈልጊውን በየኔ ውድ ስፖርት ሰርተን እንገናኝ። የለም በተረፈ አንቺ ገልጽሽልኛል። ከባድ አይደለም ምንም ማለት ማሪ መወፈር ቤትን አያቆምም። በነገራችን ላይ በእርግጥ ሁሉም ሰው ፍላጎት አለው፣ ግን አንቺ የምትዩን አይነት መስፈርት አሟልቶ ቀጭን ቢሆን መወፈር አይከብድም። እድል አሰጪው እውነት ነው። ችግር የለውም። ኧረ ሰጠዋለሁ በደንብ። ይህ ሁሉ አሟልቶ አንድ ስህተት ቢፈጠር ምንም ችግር የለውም። ምክንያቱም እንዳልሽው መወፈር ይችላል። ኑሮ ከተመቸው ከተስማማው ደስተኛ ከሆነ መውፍረት ቀላል ነው። እውነትሽን ነው። ቆንጆ ወንድ ነው የምፈልገው። እሺ እንፈልጋለን። እሺ ሀዩ ቀጢ ኩይንዬ እንዴት ነሽ ማሬ? ይሰማል? ይሰማል ውዴ። ይወፍራል ሰላም ነው። ነገሩ ወንዶች ካገቡ በኋላ የመወፈር ቻንሳቸው በጣም የጠበበ ነው። ይህን ማወቅ አለባችሁ። ብዙ ጊዜ ወንዶች ካገቡ በኋላ ይከሳሉ፣ ይመለጣሉ እና ብዙም ተስፋ የላችሁም የመወፈር ነገር። አሁን ከቻላችሁ እኔ ቤት ትዳር ፈላጊዎች ቀድማችሁ መወፈር ካለባችሁ ብትወፍሩ፣ ስፖርት መስራት ካለባችሁ ብትሰሩ፣ እድላችሁን ብትጠቀሙ ጥሩ ነው። አስተካክላችሁ ብትገቡ ከዛ በኋላ ካገባችሁ በኋላ ተመለጥክ፣ ቀጠን፣ ኮፈርክ ብትልህ ምንም አታመጣም። ኦልሬዲ አግብተሃላ። ወደደችም ጠላችም ትቀበሏል። እሺ ቀጥ የኔ ውድ ሀዩዬ። እሺ ሀያት እባላለሁ። እሺ ሀዩ ኬት ነው? ከአዳማ። ከአዳማ። እሺ እስቲ ራስሽን አስታውቂን ሀዩዬ። እሺ ሀያት እባላለሁ። የምኖረው አዳማ ነው። እድሜ 23። እድሜ 23። ነዋሪነትሽ አዳማ። ተማሪ ነሽ? ሰራተኛ ነሽ ሀዩዬ? ሰራተኛ፣ የግል ስራ። የግል ስራ ሰራተኛ ነሽ። የቀድሞ ህይወትሽ ምን ይመስላል ሀዩ? ኧረ ምንም አይነት ነገር ምንም የለም። ሀዩዬ ምን አይነት ልጅ ናት? አመሏ፣ መልኳ፣ ቁመቷ በተወሰነ ደረጃ ስለ ሀዩ ንገሪ። ጋይስ ተረጋጉ እስቲ። ፎሎ ለማድረግ አትሯሯጡ። ታውራ መጀመሪያ ሞሳድ ሚውት እየተኮስክ ነው እንዴ? ጠይም መካከለኛ ቁመት ያለኝ። ጠይም መካከለኛ ቁመት ያለሽ። እሺ እና 52 ኪሎ ነው። 52 ኪሎ ግራም። እሺ ቁመትሽ ስንት ነው? መካከለኛ ሜትር ከ65። 1 ሜትር ከ65። እሺ ምንድን ነው የአንቺ መስፈርት? እስቲ እንወቅ። የሀዩ የወደፊት የትዳር አጋር ምን መሆን አለበት? ምን ማሟላት አለበት? መናገር እኮ ነው ማለት ስለቱት። እሺ እኔ ውድ እረዳሻለሁ። እሺ እድሜው ከስንት እስከ ስንት ይሆንልሽ? ስንት ዓመት ላይ ያለ ወንድ ነው ምኞትሽ? ማለት ሁሉም ሰው የራሱ ፍላጎት አለው። ስትናገር ያ ይሆናል ማለት ሳይሆን ቢያንስ የተጠጋጋ ሰው ፎሎ እንዲያደርግሽ ነው። ስንት እድሜ ላይ ያለ የስንት ዓመት ወንድ ነው የምትፈልጊው? ያው ሃይማኖቱ ሙስሊም አይደል? አዎ ሙስሊም የሆነ ከ29 እስከ 32። ከ29 እስከ 32 ዓመት። የት አለ? ኢትዮጵያ ውስጥ፣ ከኢትዮጵያ ውጭ፣ አሜሪካ፣ አውሮፓ፣ አረብ ሀገር የት ያለ ነው የምትፈልጊው የትዳር አጋር? የትም ይሁን። አሁን ፎሎአችሁን ገብቼ ባያችሁ ያለችው ሙስሊም የሆነ ነው ያለችው።
እሺ አንድ የሙስሊም ስም አይቻለሁ። ተባረክ። አልጠራውም ስምህን፣ እግዚአብሔር ይባርክ። እሺ አሁን ዳንኤል ምን ታደርጋለህ? እሺ እሺ 2 አይቻለሁ። እሺ አቤት 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 ከ70 ሰው 2 ነው። 2 የሙስሊም ወንድ ስም ያነበብኩት። የምትኖረው አዳማ ነው። እድሜዋ 23 ነው። ምንም አይነት ከዚህ ቀደም ጓደኛ አልነበራትም። ወንድ አታውቅም። 00 የምትፈልገው ሃይማኖቱ ሙስሊም ብላ ተናግራ እንዳለ ሴቶችም አሉ። አሳዝነ። ፕሮግራሙ ትዳር ነው ጋይስ፣ ያልገባችሁ ሰዎች ይሄ ፕሮግራም የጋብቻ ፕሮግራም ነው፣ የትዳር ፕሮግራም ነው። ሞሳድ አለ። እሺ ይመቸው። እሺ ሀዩዬ በጣም አይናፋር ናት። በነገራችሁ የገባኝ ነገር ስታወራ ራሱ እኔ ድንግል እያለሁ አወራሯ። ሀዩ ቀጢ ማሬ ጠይቅኛ ምን ላውራ? ሀዩዬ የወደፊት የትዳር አጋርሽ ከየት ሀገር ይሁን? ከኢትዮጵያ ውጭ የትም ይሁን ችግር የለብኝ። የትም ይሁን ብላለች። ፈጣሪ ብሎ ቢሳካልሽና ጥሩ ግንኙነት ላይ አሁን በቅርብ ብታገኝ የዚህ ቤት ባል በምን ያህል ጊዜ ማግባት ትፈልጊያለሽ? እኔ ቶሎ ብዬ ኒካ ማሰር ነው የምፈልገው። ቶሎ ብዬ ነው ማግባት የምፈልገው ብላለች። ግን እንደተረዳሁት ሀዩ በጣም እንትን ናት። ሀዩዬ አንድ ነገር ልንገርሽ፣ እኔ ቤት የምትመጡ ሰዎች ታውቃላችሁ ምን አይነት ሰው እንደሚመጣ ምን እንዳለ። ለአዲሶች ግን ልንገራችሁ፣ እዚህ ቤት በጣም ሌቦችም ይመጣሉ፣ አጭበርባሪዎች ይመጣሉ፣ ትክክለኛ ትዳር ፈላጊዎች ይመጣሉ፣ ሌቦችም ይመጣሉ። እና ጥንቃቄ እያደረጋችሁ ሆን ብለው ሴቶች ሲመጡ ፎሎ እያደረጉ ባል እንሆንሻለን ምናምን እያሉ ፎቶ እያስላኩ ቪዲዮ እያስላኩ በጣም ብዙ የያዝናቸው ሰዎች አሉና ጥንቃቄ አድርጉ ፕሊዝ። ምንም አይነት ፎቶ አትላኩ፣ ገንዘብ አትላኩ። ነግሬያችኋለሁ። እኔ ምንም አይነት ነገር ቢደርስባችሁ ተጠያቂ አይደለሁም። ራሳችሁን ጠብቁ። አሉ መልካም ሰዎች እና እየተጠነቀቃችሁ አሁን እንደ ሀዩ አይነት ይኸውላችሁ እንደዚህ ተረጋጉ ሰዎች አሉ። ሁሉም እህቶቼ የተለያዩ ባህሪ ያላቸው ግን ገና ደግሞ ገባችሁ የማያውቁ ልጆች አሉ። እውነት መስሏቸው ጉድ እንዳሰሯቸው። በተቻለ መጠን ቀጠሮ ስትቀጣጠሩ ማታ ላይ አትሂዱ። በቀን የመጀመሪያ ቀን በቀን ተገናኙ። ነግሬያቸዋለሁ። ልክ የመጀመሪያ ቀን ስታወሩ ቪዲዮ አስከፍቱ። ከአንገት በላይ ተያዩ። 1 ወር 2 ወር ፈጅታችሁ ቪዲዮ የምታስከፍቱ አላችሁ። ድሬያ ትላለች እጅ ደግሞ ነይ ግቢ እና ያ ደግሞ ሌላ ችግር ይፈጠራል። ጊዜያችሁን ነው የምትገሉት። እና ይሄን ነው ማለት የምፈልገው። ሀዩ መልካም እድል ይሁንልሽ፣ ይቅናሽ። ሀዩን ማውራት የምትፈልጉ አላችሁ እዚህ ውስጥ ሞሳድ። እሺ ሚውት አድርጓል። ጽጌ ወይ ቲታዬ እንዴት ነሽ? እግዚአብሔር ይመስገን። ሞሳድ እንዴት ነው? ስላገኘሁሽ እጅግ ደስ ብሎኛል። ሙባረክ እባላለሁ። እሺ ሙባረክ፣ ሰላም ለአንተ ይሁን ወንድሜ። ማሻአላህ። እንግዲህ ያው ሙስሊም ነኝ። እንደና መጣሁን መስፈርቴ ልናገር አይደለ? ይፈቀድልኛል? ደስ ይለኛል። አዎ እንስማክ። ያው ግን ነው አንቺ ቤት የመጣሁት። እሺ ቆይ ያ ሆነ ሀዩ እዚህ ጋር ስላለሽ ለዛ ነው እንትን ያልኩት። ይቅርታ ሆነ። ችግር የለም። እሺ ቀጥል። አንተ አውራ፣ ራስን አስተዋውቀን። ትንሽ ጠብቀኝ ሞሳድ ፕሊዝ። ሞሳድ አፎነ ችግር የለው። እሺ ፋሪድ ነው። እሺ ሙስሊም ነኝ። አንተ ቦስ አንተ ነህ። ሞሳድ አለ ብለህ እዛ ይኸው እዚህ ጋር ራሱ ወንድም ያለኩ ሙስሊም ወንድም ሙስሊም ነኝ በነገራችን ላይ። እሺ ቀጥል ወንድም። ኦኬ እድሜ 33። እሺ እድሜ 33። ቁመት ሜትር ከ70። ኦኬ 1 ሜትር ከ70 ሴንቲሜትር። የት ነው የምትኖረው? ያ እኔ የምኖረው ክፍለ ሀገር ነው። የት ክፍለ ሀገር? ኮምቦልቻ። ኮምቦልቻ። እሺ እሺ። ኪሎ 74 ስራ በግል ነው የምሰራው። እሺ
ሌላ በእኔ ጉዳይ የምጠይቅ ካለ ምናልባት አንቺ ጠይቅ ይችላለሽ። የቀድሞ ህይወትህ ምን ይመስላል? ያ ከዚህ የነበረክ ህይወት አግብቼ ምን አውቃለሁ። ይመስላል? በነገራችን ላይ አግብቼ አውቃለሁ። ያው አሁን ትዳር ላይ አይደለሁም ያለሁት። አንድ ልጅ አለኝ። ኦኬ። የስንት ዓመት ልጅ? ኦልሞስት 4 ዓመት። 4 ዓመት። እሺ፣ ደስ ይላል። እሺ፣ የ4 ዓመት ልጅ አለክ። ነዋሪነትክ ኢትዮጵያ ኮምቦልቻ ነው የሚኖረው። ሃይማኖቱ ሙስሊም ነው። እድሜክ ስንት ነበር ያልከኝ? ይቅርታ። 33 33። እሺ፣ መስፈርትህን እስኪ ንገረን። የወደፊት የአንተ የትዳር አጋር ምን አይነት ሴት መሆን አለባት? ኦኬ። ያው እኔ አንዱና ትልቁ መስፈርት የምለው ሃይማኖቷ ጥሩ የሆነች ወይም ደግሞ ሰላቷ ላይ ትልቁ ነገር ሰላት ላይ ጠንከር ያለች ያው መሆን አለባት። እዛ ውስጥ ብዙ ነገር ስላሉ ማለት ነው። ጠቅለል ሳደርገው ማለት ብዙም አልዘረዝረውም። ሰላት ውስጥ ብዙ ነገር አለና ያ ማለት እንግዲህ የተረጋጋች ለማለት ነው። ሰብር ያላት ለማለት ነው። በየትኛውም መንገድ ያው ከእድሜ ጋር ከእሷ በኩል ከእድሜ እስከ 35 ከኔ በ2 ዓመት ወይም በ3 ዓመት በልጥ ችግር የለውም። ብታንስስ ከስንት ዓመት ጀምሮ? ከ25 ማለት ነው። ከ25 አሁን እዚህ ጋር የነበረችው እህቴ 23 ናት። ፎሎ አድርጋሃለች ይታየኛል። ፎሎዋ ሌሎቻችሁ ፕሊስ ፎሎዋችሁን አንሱ። እሱ የሚፈልገው ሙስሊም ነው ያለው። ሌሎች እዚህ ውስጥ አሁን ፎሎ ያደረጋችሁት ክርስቲያኖችም አላችሁ እንዴ? ጫማ ጨርሱ እንጂ ጋይስ። እሺ ቀጥል። ያ እና ከእድሜ እድሜ በላይ የተወሰነ ዓመት የምልበት አንዱ ትልቁ ነገር በሰል ያለች ወይም ደግሞ ለነገሮች ቦታ ሰጥታ የምትገመገም የምትችል ለማለት ነው። ይከሰታል ትዳር ውስጥ አንዳንድ ነገሮች ስለሚፈጠሩ በዛ ምክንያት እንግዲህ ሁለታችንም ሆት መሆን የለበትም። ተረጋግተን የሆነ መስመር ውስጥ ገብተን በስርዓት ልናወራ ዲስከስ ስለምናደርግ ስለማምንበት ነው በሚል ነው። ከኔ በላይ እድሜ ገፋ ብትልም የሚለውን ነገር ግን የእድሜ ጉዳይ ግን ከ3 ዓመት ወይም ከ2 ዓመት በላይ ማለፍ የለበት የሚል ነው ውስጥ ያለው። ያም ሆኖ ግን አንዳንድ ጊዜ ስትቀራረቢ ሁለትዮሽ ግንኙነት የራስሽ ነገሮች እንግዲህ ታወሪያለሽ አይደለ? በምታወሪ ጊዜ የመግባባት ነገር ይኖራል። ወይም ሰውየው ወይም ሴትዮዋ ወይም ልጅቱ ልትመቻች ትችላለች። ወይም እድሜዋ አናስ ቢሆንም ወይም ደግሞ ከፍ ብትልም ማለት ነው። ዋናው ነገር ለትዳሩ ቦታ ያላትና ተገቢ የሆነ እንቅስቃሴ ትክክለኛውን አካሄድ የምትመሰርት ከሆነ ማለት ነው። ይሄ ነው። ኦኬ። የቀድሞ ህይወቷ ከዚህ ቀደም አግብታ የፈታች ትዳር ይዛ ያው ሁሉም ሰው በተለያየ መልኩ ትዳርን ይፈታል እና ሳይሆንላት የቀረች ትቀበላለች። ልጅ ያላት ያ አሁን እዚህ ጋር ሁለት አይነት ነገር የምለው ነገር አለ። ሁለት ልጅ ወይም ደግሞ አንድ ልጅ ቢኖር ችግር የለውም። ግን የቀድሞ ሁኔታው እንዴት ነበረ? ያው በውስጥ ወይም ግንኙነት የምታወሪበት ነው ስትገናኙ ቴሌፎን እኮ ፎሎ እንዲያደርጉ ትፈቅዳለህ? እንደሱ ላይ ያሉ እህቶቼ ምንም እኮ ይህ ችግር የለውም። ግን ያ ህይወት ሁሉም የራሱ ህይወት አለ። የመጀመሪያው ያሳለፈበት የራሱ ኬዝ አለ። ኬዙ መልካም ከሆነ ችግር የለም። ሁለት ልጅም ቢሆን ለምን ዋናው ነገር መሰረት ነው። የሰው ልጅ ወጥቶ ትክክለኛውን ትዳር ፈልገዋለሁ ብሎ ከተናገረ ወይም ደግሞ እዛ ውስጥ ካለ ሁለት ልጅ ተቀብሎ ወይም ደግሞ ከእሷ ጋር አብሮ ለመኖር የሚቸግረው ነገር ያለ አይመስለኝም። እንደኔ ነው እና ስለዚህ የቀድሞ ህይወትሽ አግብተሽ የፈታሽ በጥሩ ሁኔታ እሱን ያለውን ነገር በውስጥ አጣራ። አንተ እዛ አይነት ሁኔታ ላይ ያለሽ እህቴ ካለሽ ፎሎ አድርጊ። ከዛ በኋላ በውስጥ ተነጋገሩ። ሚሽንም ያለውን ሰምተሻል። የመልክ መስፈርት አለ፣ አቋሟ፣ ይሄ ከለሯ የምትለው ነገር አሁን እዚህ ጋር ቁመት ከኔ ባታልፍ ደስ ይለኛል። እስከ ሜትር 60-70 ድረስ ተመሳሳይ ብንሆንም ችግር የለውም ማለት ነው። ከመልክ ጋር እኔ ብቻ ደስ ትበለኝ ችግር የለውም። ጥቁር ሆነ ቀይ የሆነ ነጭ የሆነ የሚስብ ነገር ያለ ደስ ካለችኝ ችግር የለውም። አቋሙ በዛው ልክ ነው። እሺ መልካም እድል። እግዚአብሔር ይመስገን። ሳይድ አንድ የቆየኝ ሞሳድ ይቀድመሃል። ኮምቦልቻ ነው የሚኖረው። እሺ አንዴ ሚውት አድርግና ሞሳድ ይቀድመሃል። ሁሉም ሰው እድል እንዲያገኝ በአጭሩ
እንግዲህ 22 ሰው ፎሎ አድርጎሃል። ቢያንስ 12 ሰው ማለት ነው። 12 ሰው ፎሎ ባክ አድርግና በውስጥ አውራቸው። መልካም እድል ይሁንልህ። ማለት የምትፈልገው ነገር አለ ፋሪድ? በቃ እኔን ያለች መልካም ባልኩት መስመር ላይ ያለች ካለች መልካም ሁኔታ ትክክለኛውን አቋም ይዛ የምትመጣ ካለች ለመቀበል ዝግጁ ነኝ። ችግር የለውም ማለት ነው። ኦኬ እሺ፣ ይቅና። ስላገኘሽ አመሰግናለሁ። እኔም አመሰግናለሁ። መተህ ንገረኝ። ችግር የለውም። ታፕ አድርጉ ጋይስ። እንዴ አይደብራችሁም እንዴ እናንተ? ጉዱ እያትመጣም። እሺ ሞሳድ ቀጥል። ኬትዬ ልቀጥል አሁን? አዎ እንዴት ነህ? ሰላም ላንተ ይሁን። ደህና ነኝ እህቴዋ፣ ስላገኘሁሽ ደስ ብሎኛል። ያው ቤትሽ በጣም የመልካም ቤት ስለሆነ የተጨናነቀ ነው። በጣም ደስ የሚል ነው። በዚህ አጋጣሚ ስለተገናኘን ቀጥታ ወደ መስፈርት ያልፍና አንቺ ጥያቄዎችን ትጠይቅኛለሽ። እሺ እናዳምጥ። እኔ መጀመሪያ ስራዬ የህግ ባለሙያ ጠበቃ ነኝ፣ መምህርም ነኝ። ጥብቅና እሰራለሁ። ይሄን ያጅልኝ። የራሴ የምለው በቂ የሆነ ገቢ አለኝ። የመጀመሪያ ዲግሪን ከጎንደር ዩኒቨርሲቲ ተቀብያለሁ ከህግ ትምህርት ቤት። አሁን ላይ በስኮላርሺፕ በማስተር ካርድ ፋውንዴሽን ስኮላርስ ፕሮግራም ነው የተማርኩትኝ በካናዳ መንግስት ማለት ነው። ከዛ በኋላ አሁን ላይ ያው በቂ የሆነ የራሴ ገንዘብ አለኝ ማንንም ማስተዳደር የምችልበት ማለት ነው። ከዛ ሲቀጥል ደግሞ አለፍ ሲል ወንድምሽ የህግ ባለሙያ ነኝ እንዳልኩሽ ሁሉ ትዳር ስለሆነ በትዳር ላይ ቀልድ የለም። ትዳር ያው ሀገር ነው እየገነባሽ ያለሽ በዙ አጋጣሚ የምነግርሽ ማለት ነው። እና እኔ አይነ ስውር ነኝ። ኖርማሊ የፈረንሳይ የስኮላርሺፕ ፕሮግራም አሁን አመቻችቶልኝ በማስተርስ ፕሮግራም ለመማር ውጭ ሀገር ስለምወጣ ከውጭ ሀገር አልፈልግም። ቶታሊ ሴት ባጭሩ ማለት ነው። ከሀገሬ ነው የምፈልገው። ከዚሁ ከኢትዮጵያ ተግባብተን ከኔ ጋር መሄድ የምትችል ከሆነ አሁን ያለሁት ወሎ ነው። አሁን የት ነው ያለኸው? ወሎ። ኦኬ ወሎ ነክ። እሺ። እና አፕሊኬሽን ሌተሩ ገብቶልኛል፣ ሰሚት አድርጌያለሁ። በጥሩ ግሬድ ነው የተመረኩትኝ። ያው ቆንጆ የሚባል ላይፍ አለኝ እንዳልኩሽ አይነ ስውር ልሆን እንጂ የራሴ የሆነ ዲስቲኔሽን አለኝ። ዩሲ ይሄን አምናበት ከኔ ጋር ምርጥ የሆነ ትዳር እመራለሁ የምትል ስፔሻሊ በእምነቷ ላይ ጠንካራ የሆነ ሴት ካለች ከአንቺ ቤት ለማግባት ዝግጁ ነኝ። ጥያቄ ካለሽ ፎርዋርድ ማድረግ ይቻላል። እሺ ሞሳድ፣ በመጀመሪያ እድሜህን አልነገርከንም። ስንት አመትክ ነው? እድሜ 29 ዓመቴ ወይ 30 እየገባ ነው። እሺ 30። አሁን አንተ ያው ወደ ውጭ የመውጣት ቻንስ የሰፋ ነው። የሰፋ ብቻ ሳይሆን 100% አሹር የተደረገ ነገር ነው እሱ። ከኢትዮጵያ ውጭ አልፈልግም ብለሃል። የርቀት ትዳር ነው የሚሆነው ማለት ነው ወደፊት። የርቀት ማለት ያው አንተ ትሄዳለህ ፕሮሰሱ። ኖ እንደሱ አይደለም። ሲቲ እዚህ ጋር አንደርላይን የምታረጊበት ነገር እሷም ከኔ ጋር ትሄዳለች። እኛ እዚህ ስንማር እንዳልኩሽ በጎንደር ዩኒቨርሲቲ በማስተር ካርድ ፋውንዴሽን ስኮላርስ ፕሮግራም ነው የተማርኩት ብዬሻለሁኝ። በውድድር ማለት ነው በሜሪት አዲስ አበባ ዩኒቨርሲቲ ተመድቤ እዚህ አሸንፌ መጥቼ ነው እዚህ የገባሁት። እና እዚህ አሲስታንስ አለን እዚህ የራሱ ስንኖር ማለት ነው። አሲስታንስ ማለት የሚጽፍ የሚያነብ የተለያዩ ነገሮችን ኮምፒውተር ትሬኒንግ ከመሰጠቱ በፊት ነበረን። አሁን ላይ ደግሞ የራሳችን የምንለው ህይወት መስርተን ሜሪጅ አላያንሳችንን ይዘን እንድንሄድ ነው የሚፈቀድልን ዩሲ እንጂ ጸሐፊን ይዤ እንደወጣ ውጭ ሀገር አይፈቀድም። እና ከዚህ ሀገር ካለ እኔ ያለውን ነገር ፕሮሰሷን ጨርሳለሁ። ልክ እንደ እኔ ሆና ነው የምትሄደው ከኔ ጋር ማለት ነው እንጂ ዲስታንስ የሆነ ሜሪጅ የለም። ኦኬ ጎበዝ ነው፣ በጣም ደስ ይላል። ጎበዝ ነው እየተባልክ ነው። ምንድን ነው መስፈርቷ? እሷ ማሟላት ያለባት እድሜዋ፣ ሃይማኖቷ ከየት እንደሆነ ነገር እድሜዋ ቲዮኒ አብቱ 25 ቢሆን 20 እስከ 25 ቢሆን ቤስት ነው። ግን ከዛ በላይ የምነግርሽ የእኛን ማህበረሰብ ለአንቺ አላስረዳሽም። ባክዋርድ ነው፣ በጣም ኋላ ቀር ማህበረሰብ ነው። በተለይ ለአካል ጉዳተኛ ያለው አቲቲዩድ ዩሲ አንቺ በደንብ ታውቂያለሽ ብዬ አስባለሁ። ብዙ ነገሮችን ኦብዘርቭ እያደረግሽም ስላለ እኛን እንደውም አንድ ማግዚም አለ ፈረንጆች የሚሉት ብዙ ጊዜ እናወራለንና ከነሱ ጋር the first aid of Ethiopian people is kissing their limp ነው የሚሉት። የመጀመሪያ የኢትዮጵያ ህዝብ እርዳታ ከንፈር መምጠጥ ነው። እንደዚህ አይነት ነገር አልፈልግም። ኢኩቫለንት የሆነ ሜሪጅ አሊያንስ ማለት ተሳስበን ሸር እየተደራረግ እየተረዳዳን እየተደጋገፍ እየተመካከርን ያለውን ነገር
በባርጌኒንግ ፓወር ልክ እንደ ፖለቲካል ሲቹዌሽን የምንኖር ከሆነ ገብቶሻል። የኔን ጉዳት እሱ ጉዳት ስላለበት ነው እንደዚህ ነው። በፍጹም አልቀበልም እንደዚህ አይነት ነገር። ዳት ኢዝ ማይ ፕራይቬሲ ባይዞ እና ይሄን የማትል ስብዕና ያላት ሙሉ የሆነች አርቆ ማስተዋል ባለ በጥቅሉ ሰውነት ያላት በቃ ሰው ማለት የሚለውን መስፈርት የምታሟላ ካለች ዩአር ዌልካም። ሰምታችኋል። ያው ሃይማኖቷ ከሙስሊም አይደል? አዎ እሱ ትክክል። ውስጥሽ ያለ ሳትፈሪ የምትጠይቂው አይ ጥያቄ ለምን መሰለክ ሃይማኖት አንዳንድ ሰው ምን ይለኛል መሰለክ አንዳንዴ ምንም ችግር የለውም ይሉኛል። ለዛ ነው አስፈልጬ የምጠይቀው። ገብቶካል? ትክክል ገባ? ለዛ ነው እና ሰምታችኋል ሙስሊም እህቶቼ። እድል የምሰጥሽ ለአንቺ ደግሞ ፍሪሊ የምትጠይቂ ጥያቄ ከምንም ፍርሃት ውጭ። እኔ ለምሳሌ ማንነቴን በግልጽ አንተ ራስህን የገለጽክበት ነገር ቆንጆ ነው። በደንብ ገልጸዋል ራስህን። ለዛ ነው እኮ ምንም የምጠይቅህ ነገር ያልጠየቅኩት አለ። ምን ልጠይቅላችሁ? ቆይስ ወሎ ነኝ አልሐምዱሊላህ። ትገቢያለሽ? እሺ ብስቀር ምን ያህል ሰው ፎሎ እንዴ ያስገቢያት ልወረድላት። ወይኔ ቁጭ በይና ወይ ማሪ እንዴት ነሽ? አለሉ ፍቅር ልወረድልሽ ያስገቢያት። ኧረ ቁጭ በይ። ነው አይደለም ቁጭ በይ። አንቺ ራሱ ተገኝቷል ባልሽ ታንኮለኛ አንቺን ስሰማች ፌንት አደርጋለሁ የሚለኝ አለ። ምን አባክለቱ ምን አስቦ ነው? ቆይ እኔ በጣም የሚገርመኝ ማለት ነው ሞሳድን ሚኪ ለምንድን ነው ፎሎ ያደረከው? ዲቦራ ለምንድን ነው ያደረግሽው? ሴና ለምንድን ነው ያደረግሽው? እንዴ ሶሊያና መስታ፣ ኧረ በእናታችሁ አቢሲኒያ፣ ምንድን ነው እናንተ ፍላጎታችሁ? ጌታ ሆይ ድረስ አትሰሙም እንደ የምትባሉትን ነገር ጋይስ። እሺ ሞሳር ትንሽ ጠብቅ፣ ቁጭ በል። ቆይ አትውጣ። ኦኬ ማነው ፎሎ ያደረገህን ገብቼ ሳየው አልተገናኝቱም። በእውነት አንድ ሙስሊም እንኳን ፎሎ አላደረገችም። ምንም አይገናኝም እኮ አንዳንዴ እኮ። ሩታዬ ያዝናናችሁ። ጽጌ ቀጥይ። ኩይንዬ አውሪ እስቲ። ኩይንዬ ትንሽ መስፈርትሽን ትነግሪናለሽ ነው? ጀስት ይቅር በቃ። ኦኬ ስራ ነው መሰለኝ። ጽጌ ጫጫታ አለ። ስማቸውን እየጠራሽ ኧረ እኔ ምን በወጣኝ ነው ያልሳደብ። ስማቸውን እየጠራሽ ስደቢያቸው። ለምን ፎሎ የምታደርጉት ጋይስ? ልሂድበት እንዴ ትንሽ አይ እንዴ ጉጪ አብራኝ ትሄዳለች ስላለ ነው አይደለም። ሳትፈልጉ የሚፈልጋችኋል። የእናንተ የሆነ ሰው ጋር ሂዱ። የራሳችሁ የሚፈልጋችሁ ሲናገር መስፈርቱን ኦኬ እኔ ይሄንን አሟላለሁ፣ እኔ ለዚህ ሰው ሚስት መሆን የምችላል። ዝም ብላችሁ የተንጋጋችሁ ተረከዛችሁን አታጣሙ ጋይስ። እግዚአብሔር ምንድን ነው ሀይ በዛም እንደ ሃፒነስ ቴንክ ዩ። እሺ ሰይድ ቀጥል ውዴ። ቱቶዬ እንዴት አመሽ? እግዚአብሔር ይመስገን። እንዴት አመሸ? ሁሉ ሰላም። እንኳን አደረሰሽ። እንኳን አብሮ አደረሰን። ሰላም ላንተ ይሁን። ዳግማዊ ትንሣኤ ማለት አሜን አሜን። ቴንክ ዩ። ሀገር ውስጥ አልነበርኩም፣ ውጭ አይደለም ማለት ደንበር ተሻጋሪ ነኝና ትንሽ በርበራ ምናምን ነበርኩ። ብዙ እየከታተልሻለሁ። ኔትወርክ እያስቸገረ ነበር። ኦኬ ምን አሞክ? አረ ደንበር ተሻጋሪ ማለት ከኢትዮጵያ ትንሽ ወጣ አላለ። ኢምፖርት ኤክስፖርት ሹፌር ነኝ። ኦ እሺ። ለምርመራ ስትለኝ ነው? አረ በርበራ የሚባለው ወደብ ነው አይደል? ጅቡቲ ብቻ ነው የሚታወቀው። ምሳይልም ምርመራ ሳይሆን በርበራ ውጭ አለ። እንኳን ደህና ሆንክ። ለማንኛውም እሺ፣ ዋና ያንተ ደህንነት ነው። ሁሉ ምስራቅ ሰላም ነው። ዛሬ ድሬዳዋ ነኝ እና ማለት ትንሽ ኔትወርክ ስላልነበረ ናፍቃችሁ የነበረ ቤትሽ ነው። ወደዋለሁ። አዳማጭ ነው። እኔ ማንንም አልነካውም ጋይስ። ለምን አስወጣሽ የምትሉኝ? እሺ አትሳቋ። በቃ አንዴ ሳቅን እኮ ጋይስ። አንዴ ተሸወድን፣ ነገ ደግሞ እንይዘዋለን፣ ከች እናደርገዋለን ስሙን። እሺ ሰይድ እኔ ያው ሰይድ ያሲን ሰይድ ያሲን ፍራሽ
እድሜ 36 ስደት ነበር። የት ነበርክ ሰይዶ? ሳውዲ ለ7 ዓመት። 7 ዓመት ሳውዲ እስካሁን ትስቂያለሽ? 7 ዓመት ቆይተሃል ሳውዲ? በደንብ አዎ። ከነ ቋንቋው ራሱ ቅኔ ሁሉ ይችላሉ በአረበኛ። አሁን ተመልሰ እንዴ? በጣም ጎበዝ ነህ። በ7 ዓመት ለምደህ ምናምን ቋንቋ። ሀገሬ ውስጥ ነው የምሰራ፣ በደንብ ነው የምሰራ። ከባድ መኪና ሹፌር ነኝ። በጣም ጎበዝ። ትዳር ደረጃ ትዳር አግብቼ ፈትቻለሁ። አለመግባባት ልጅ የለም። ኦኬ። በራሳችን ኬዝ ወይም አለመግባባት ኦኬ። ያ የግል ፐርሰናሊ ወይም ደግሞ የግል ጉዳይ ነው። ያው ማግባት የምፈልገው በእምነቴ ሙስሊም። እሺ። ብሔር ምንም አይነት ነገር እንትን አይደለም። ቤንሻንጉልም ትምጣ ከየትም ትምጣ ችግር የለውም። በእምነት ደረጃ ሙስሊም ትሆን። ኦኬ። ሃይማኖቷ ሙስሊም። ፎሎ የምታረጉ የማትጠየቁትን ፎሎ የምታረጉ እግዚአብሔርን 7 ሚሊዮን ነው የምነጥፈው። ስክሪንሾት አድርጌ ባክግራውንድ ነው ማለት። ስለዚህ ስነ ስርዓት ይኖራል። ማንም ጋር ሙዚቃ ያለው ሰይድ አንተ ጋር ነው? ሰይዶ እኔ ጋር ምንም የለም። እሺ M838 ሚውት። እሺ ሚውት አደረኳት። እሺ ቀጥል። ላ ያው አግብታ የፈታች ቢሆን ችግር የለብኝም። ልጅ ባይኖራት ደስ ይለኛል። እየሰማሁሽ አይደለም? እየሰማሁሽ አይደለም? ሰይድ አንዴ እያወራች ነው፣ ጠብቃት። ይቅርታ ሰይድ። እሺ እሺ። እንዳንተ ከዚህ ቀደም ህይወት ቢኖራት ትዳር ይዛ ፈታ ቢሆን ትቀበላታለህ? የቀድሞ ህይወቷ ያሳስብሃል? ምንም አያሳስበኝም። ኦኬ። በእኔ ባጅቶን እድሜዋ ከ33 ባያልፍ ደስ ይለኛል። እድሜዋ ከ33 ባያልፍ ከየትኛውም ዓለም ላይ ትሆን ስደት ዓለም ላይ ችግር የለውም ማለት ከኔ ጋር ከተግባባች ኢምፖርት ማድረግ አቅም ይኖረኛል። ወደ ሀገር ወደዚህ ለማስመጣት አቅም ይኖረኛል። ባይዘዌ ከኢትዮጵያ ውጭ ከሆነች አረብ ኤሚሬቶች ላይ ብትሆን ደስ ይለኛል። ለምን ብዙ ባለውለታዎች ናቸው አረብ ሀገር ያሉ እህቶቻችን። ኦኬ። ከኢትዮጵያ ውጭ ጂሚ ከአረብ ሀገር ካርሎስ ቢሆን ትመርጣለህ? አውሮፓ እንደዚህ እንግሊዝ፣ ካናዳ ምናምን አይመቸኝም ወይ ቁም ነገር ወላሂ። ኦኬ። ስለዚህ ለምን እኔ ተስፈኛ መሆን ስለማልፈልግ ነው። ለምን የዛች አረብ ሀገር ያለችን ሴት የሰራችውን ውለታ አብሬያት እየኖርክ ስለማውቀው ነው። ይሄኛውን ታሪክ እንተወውና እኔ የምፈልገው ከኢትዮጵያ ውጭ ከሆነች አረብ ሀገር ያለች ሴት ከሆነች መጣ ህይወት መኖር እንችላለን። ከአረብ ኤሚሬቶች ውጭ ያለች ልጅ ከሆነች ግን ቸክ ማድረግ አልፈልግም። አትፈልግም? ምንም በጭራሽ ታሪክ ከየት አግኝተህ ወገኛ ይለዋል። እንዴት አያገኝም? ጋይስ ምን ሆናችሁ ነው? የሁሉም ሰው እድል እኮ እንደውም የማይፈልገው ሰው ነው የሚያገኘው። አይደለም ለመሰለሽ እሱ እድል እኔ ለመሰለሽ 7 ዓመት ስደት ኖር ያለው እንደሚሆን አውቀዋለሁ። እንደዚህ እንደሚያወራ ምናምን ሰው አውቀዋለሁ። ለመሰለሽ በጣም ለኔ እሱ ማለት ነው ሁሉም ስደተኛ ነው፣ ግን ህይወትን የምትኖረው ትክክለኛ አውሮፓ የላከችው አረብ ሀገር ያለች ሴት ነች። አንቺ ሆማር አንቺ ሀማም ጠራጊ ተብላ ማለት ነው ህይወት የኖረች አረብ ሀገር ያለች ሴት ነች እንጂ ማለት ነው አውሮፓ ያለች ሴት ማለት ነው ለራሷ ኩላን ተኩላ ኢትዮጵያ መጣ ዲያስፖራ ተብላ የሆነ ማለት ሁሉን ሰው አይደለም እንደዛ ማድረግ ይቅርታ ተረጂ። በትክክል ግን የምትኖረው ህይወትን የምትኖረው ትክክል ለቤተሰብ የምትኖረው ያቺ ሰው መጣ ይሄንን ህይወት ትኖረው ሳይሆን እኔ ደግሞ ለዋለችልኝ ውለታ ምናምን ሳይሆን በቃ ለኔ ስለምታስፈልገኝ ነው። ለምን ታስወጣዋለህ? ቦስ አንተን ያስወጣኸው እንዲህ አይነት ወሬ
ቦስ ነው ያስወጣው። አንተ ይንቀልህ ነቀለው አስገባው ወይን በኮመንት ግን እኮ በስነ ስርዓት እያወራ ነው። ሁላችሁንም ሰላም ብያለሁ። ምን አጠፋ? ለምን ተነቀለ? አስገቡት። ግን በፌር እኮ አይደለም። ልክ ማዳም ካላዘዛችሁ ምንድነው አማርኛው? አግዙኝማ። ማዳም አላዘዛችሁ ለኑሮ ትክክል አይደላችሁም እያለን እኮ ነው። ነቃዩ ፈጣሪ ይስጥ። አይ እንትን ነው አልጨረሰማ። ሀሳብ ማስጨረስ የሚባል ነገር አለ። ኧረ ቱቱዬንማ እናስጨርስም። ጨረሰብን እኮ ከዚህ አነቀኝ አላለም። ግን አሰማመጡን ግን ወድጀዋለሁ። ጉድ እኮ ነው። አሜሪካና ዩሮፕ አልፈልግም። የነቀለው ሰው ግን እግዚአብሔር ይስጥ። ቦስ ነው የነቀለው። ቦስ ነው የነቀለው። አበዛው ግን ማዳም የለንም እኮ ግን እንጂ የራሳችንን ሽንት ቤት እናጥባለን። ቱቱዬ አይ አበዛዋ ትንሽ እኮ እንዴ ውለታ አለብኝ። ትዳር በውለታ አይደለም መበለጥ ነው። ትዳር በውለታ አይደለም ቱቱዬ። ኖ ቱቱ ላይክ እኛም እኮ ሽንት ቤት አለን። ማን መቶ የሚያጸዳልን መሰለው? የግድ መታዘዝ ነበረብን። አይሩን የኔ ተራ ነው ወይስ ሌላ ሰው የሚቀድመኝ? አይ ያንቺ ተራ ነው ፊኒ። እኔ እኮ ያንቺ መስፈርት ስወደው ስንት አገኘሁልሽ እምቢ አልሽኝ እኮ። ግን ጠይቂኝ ቱቱን ያላቆም እንዴት ነው የምሄደው? ጠይቂኝ። ያንቺ መስፈርት ያንቺ ባል ምን አይነት ነው የሚሆነው ወደፊት? የት አገኘሽልኝ? ቱቱ ሳታገኝልኝ አሁን መስፈርት ግን ይሰራልሽ። ትንሽ እድሜው ገፋብኛ። ትልቅ ሰው ነው አልኩ እንዴ? አይ ገፋብኝ። አንቺ ካልሽው እንትን ሆነብኝ። የጠና ሆኑ የጠና ሆኑ ጭራሽ እርሱም የምታያቸው ባለቤትሽን ምን አቅልሻለሁ? አያቴ ልታጣብሽ ያሰብሽ 8 አይደለም ያገኘሁለት 55 ነው። ኪዳነ ምሕረት ምን ነው ቱቱ ቂማለ እንደ ድሮ ችግር ወራና ሀብታም በ45 በ40 እንዴት አባቱ። ቆይ ቱቱ እንደውም እኛ አካባቢ ከሆነ እንደውም ከሀብታም እኮ ፊልተር አድርጌዋለሁ። ሰምተሻል? ክለብ ያለው አልፈልግም። እሺ ሌላ ምን ነበረ? የሆነ ነገር ብቻ አለ። ሬስቶራንትና አበሻ ቤት ችግር የለውም። ክለብ ያለው ግን አልፈልግም። ቢኒዬ ዋይ ለምን ደም አትፈልጊው? በሙሉ ጓደኞቼ ናቸው የሚሰሩትን ስራ ስለማውቀው። ባለው ሽማ ናቸው። ምን አቃጠለኝ እኔ 5ኛ ሚስቱን የቤት ተቀምጬ እግዚኦ እንዳይሰሙሽ። እሺ የአበሻ ቤትና ሱቅና ሬስቶራንት ካለ ጣጣ የለውምና የአበሻ ቤት ካለው የአበሻ ቤት ማለት ሬስቶራንት ሀብታም ይሁን እኔ ምን ቸገረኝ። እና የአበሻ ቤት ሬስቶራንት ያለው ሀብታም ነው። እኔ ሀብታም አደርገዋለሁ። እኔ ቀይረዋለሁ። ላይክ ታታሪ ሰራተኛ ስለሆንኩኝ እኔ ቀይረዋለሁ። ትንሽ መንቀሳቀሻ ከያዘ ችግር የለውም። እስኪ ትውጣ በቪዲዮ እያለ እያስፈራራ ቆመሽ ነው የምትቀሪው። እኔ መቀመጥ አልወድም። ይገርምሃል። እንደውም መቆም ነው የምወደው። ጠይቂኝ እንጂ ቱቱ እንደነሱ እድሜው ስንት? እሺ አይ ሲሪየስሊ ጠይቅሻለሁ። እድሜው ስንት? 35 to 45። እሺ ትንሽ 10 ዓመት በለጠ እንጂ እሱንስ አግኝቼው ነበረ። ከየት ነው የሚሆነው? ዲኤምቪ፣ ዲሲ፣ ሜሪላንድ፣ ቨርጂኒያ። እሺ አንቺ ስንት ዓመትሽ ነው? ቲክቶክ ላይ ታይኝ እንጂ። እሺ ከ10 የሆነ ግምት ስጭና እንዲገባል። 27 to 33 ያዡዝ አካባቢ ነው። ያንቺና የሩታ መስፈርት ታውቂያለሽ፣ ይጻፋል። ማንን ነው እንጂ አልሰማሁም። የቅድሙን ልጅ አጋቢያት ቱቱ ምን እንዳለብኝ የትኛው ትራክ የሚነዳ ወንድ አልወድም። ትራክ የሚነዳ ኦኬ አልሽ። ትራክ የሚነዳ ወንድ አትወጂም? ስቴት ቱ ስቴት ትራክ አይነዳም። የተማረ ምናምን ያለው ከተማሽ እሱን አግቢው። ዴምቢ አካባቢ ነው የሚፈልገው። የቅድሙ ቱቱ እንትና ነው። ማን ነበረ ጋይስ? የቅድሙ ነበርሽ እኮ ኩይን ቅድም እኮ አላዛር ነው። አልታዛር ነው። አላዛር አላዛር አይሆንም። ድምፁ በጣም ትልቅ ሰው ይመስላል። እኔ ግን ምንም አይነት ነገር አልፈልግም። ዝም ብዬ ነው የተቀመጥኩት። ቱቱ እንዳትጠይቂኝ።
እንዴ ማስፈራሪያ ቤት የጎብታ ታስፈራራኛለች ጋይስ። እንዳትጠይቅኝ እኔ ምንም እውነት አንቺ ጋር No, መሆን go ስለምፈልግ ነው። by the way, በእናትሽ gold digger ምናምን የምትለው I bring my own to the table. I'm not a gold digger. እኔ ተምሬያለሁ and then I have my own money. ገብቶሃል? I'm የቅድሙን not a ልጅ gold አግቢ digger. ጋበዝኩሽ እኮ አላዛር የሚባል ልጅ አለ። ባልታዛር አላዛር እኔ ድምጿ አልሰመጠልኝም ውዴ። Yes, አረ I እኔ got it. ጉዴ Thank you. ፈላኒ። ግራ ነው ያለችኝ ሩታዬ። ያንቺና የኩዊን መስፈርት በጣም ከባድ ነው። እሺ ሌላ ስትይ ነው ጥያቄው በቃ ኖ እንዴ ቆይ ትጠየቂያለሽ። መቼ ተጠየቅሽ? እሺ ስለ ኩዊን መልክ ንገሪን፣ ዝም ብለሽ ንገሪን። በቃ እንሳላት ኩዊንን። ኦኬ ቀይ ነኝ። ምን ልንገር፣ ፀጉሬ ረጅም ነው። ዊግ ምናምን አልወድም። ሌላ ምን ልንገርሽ? ቱቱ ወፍራም አይደለሁም፣ ቀጫጫም አይደለሁም። ሄፒ ነሽ? ቆንጅዬ እኔ ራሴን ቆንጆ እንዴ በይ እንጂ ትግሉ ተጠለፈ። ከኔ ታች ያለችው ስልክ ይደግማል። ለዛ ነበር ተረኳት ጸጥ ያልኩት። እንቱቱ እኔ ቆንጆ ነኝ ምናምን ማለት አልወድም። ቆንጆ ነሽ ሲሉኝ እራሱ አልወድም። ለምን? እኔ እንጃ ይጨንቀኛል። አላመንሽበትም መልክሽን? ነው ሪፒትድ ሲሆን ይሰለችሻል። እና ጥፍር ትቀጥያለሽ? ጥፍር አልወድም። ስራዬ ላይ አይፈቀድም በብዛት። ሂውማን ሄር ምናምን አይፈቀድም። ሂውማን ሄር አልወድም። ፀጉሬ ረጅም ነው። ቀይ ረዘም ያለች ቆንጅዬ ናት። ዲኤም ኤሪያ ያላችሁ እድሜያችሁ እስከ 45 ዓመት ሀብታም መሆን አለብህ ብላለች። ያው አላችሁ ሀብታሞች እዚህ ጋር እስቲ አንድ ቁጥር ጻፉ። ዮኒ ናግቢ ዮኒ ማን ነው? ማኛ ማነው እሱ? 9910 ብር ዮኒ ማኛ ናግቢ ሚስቱ የት? እስቲ ቆይ አንቺ ፈልጎ ነው መሰለኝ። ታሜ አቤት አቤት። ቲቲ እንዴት ነህ ታሜ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። ከየት ነው? ከዚህ ከኢሮፕ ነው። እሺ ከኢሮፕ ራስን አስተዋውቀን እስቲ። በመጀመሪያ ቲቲ ስላገኘሁሽ ደስ ብሎኛል በእውነት። ዛሬ እንግዲህ በቀደም 3 ቀን 4 ቀን ገብቼ ነበርኩት። እኔ እንደገባሁ አንቺ ወጣሽ ሌላ ቦታ የተናገርሽ ነበር እና ከአንቺ ጋር የነበረውን ያስተናገደኝ። እሺ ይቅርታ ስራ ላይ ነበር። ብዙ ጊዜ ይከታተልሽ ነበረ። በጣም ጎበዝ ነሽ፣ ሁሉ ነገርሽ ይመቸኛል እና ግልጽ የሆነሽ ነገር ነሽ። እሺ አመሰግናለሁ። ያና በርቺ። ታሜ ይባላለው፣ ምኖረው ኢሮፕ ነው። የት ነው የምትኖረው? ኢሮፕ ጀርመን። ኦኬ ጀርመን። እና የትዳር አጋር ከተገኘች እንግዲህ ይገኛል። ታሜ ስንት ዓመትክ ነው? እድሜ ስንት ነው? 33 33 ሃይማኖትክ? ፕሮቴስታንት ነኝ። ፕሮቴስታንት ነው። እሺ ከዚህ ቀደም አግብተህ ነበር ታሜ? ትዳር ይዘህ ታውቃለህ? ጓደኛ ነበር? የፍቅር ህይወት? ትዳር ነበረኝ ግን ያው በአሁኑ ሰዓት የተወሰነ ጊዜ ሆኗል። 1-4 ዓመት ቁጥሮኛል። ያው ተለያይተናል፣ አልተግባባንም። በሁለታችን ችግር ምክንያት ነው። ነበረኝ። ኦኬ ልጅ አለክ? በዛ አጋጣሚ አለኝ ይመስገን። ስንት ልጅ አለክ? 2 አለኝ። እግዚአብሔር ይመስገን። ደስ ይላል። ለምን መሰለክ? ፎሎ ሲያደርጉ አውቀው እንዲያደርጉ ነው። ያ ኖ እኔ አንድ አጋጣሚ የምነግረው በዚህ በቀደም ገባሁትና እዚህ እየነገርኳቸው ከዚህ ከአውሮፕ ነው የምፈልገው፣ ግን እየሰሙት ከሌላ ቦታ ነው። ሀቢባ ጋር ገብተህ ነበረ? ሀቢባ ጋር አንቺ ጋር በቀደም 3 ቀን ሆኖኛል። እኔ ጋር ነው የገባው። ሀቢባ ጋር አልገባም። እናንተ አታቃጥሩ። እሺ ኧረ ሀቢባ ጋር ገባሁትና እኔ ግን እዚህ ከአውሮፕ ነው የምፈልገው፣ ብቻል ከጀርመን ብዬ ነገርኳቸው እና ግን ከሌላ ቦታ ነው ፎሎ ያደረጉኝ።
ባያደርጉኝ ጥሩ ነው ከሌላ ቦታ ሶሪ ከሌላ ቦታ እንዳታደርጉ የምፈልገው ከኢሮፕ ብቻ ነው ብሏል ታሜ። ጋይስ ይሰማል? ጆሮአችሁን ወይ ስሙበት፣ ካልሰማችሁ ቆረጡት። እሺ ቀጥል ወንድሜ። ያ እንደዛ ነው። የምጠይቂኝ ነገር ካለ ሌላ ደግሞ እሺ ያንተ የወደፊት ሚስትህ ምን መሆን አለባት? እድሜዋ፣ ሃይማኖቷ፣ የቀድሞ ህይወቷ በተወሰነ ደረጃ የምን አድናቂ ነህ? ከሴት ልጅ ውበት ምናምን አንዳንድ ነገር። ከሴት ልጅ ውበት ቆንጆ ሴት በጣም ነው የምወደው። በነገራችን ቆንጆ ደስ ቁንጅና ቁንጅና የምን አድናቂ ነህ? የከለር፣ የቁመት፣ የሼፕ ብዙ ነገር ውበት እንደተመልካቹ ይለያያል። ለአንተ ውበት እንዴት ይገለጻል? አሪፍ ጥያቄ ነው። እና ቁመት እኔ ረጅም ስለሆንኩኝ ቁመቷ ሜትር ከ60 ቢሆን ደስ ይላል። ፀጉር በጣም ነው የማደንቀው፣ ደስ ይለኛል። እና በተረፈ ፈገግታ ያላት ደስተኛ ነች ሴት። እጇ ደስ የሚል ጣቷ ያ ደስ የሚል እና ከንፈር በጣም ነው የምወደው። ለምን ሳቅ? አይ ብዙዎቹ የሆነ እዚህ ውስጥ ያለው የሆነ ቃላት የምጠብቁት ብዙ አላቸው እና ግልጽነቴ ነው። አትጨነቅ፣ ሄድበት። እንዲህ አይነት ቦታ ገብቼ አላውቅም እውነት ለመናገር እና ያ ቆንጆ ብትሆን ደስ ይለኛል። ግን የሆነ ልትናገር ፈልገህ እንትን አለክ ማለት የምር ቆንጆ እና እንዳልኩት ቁመቷ ረጅም፣ እኔም ሜትር ከ80 በላይ ነኝ። እሷ ሜትር ከ70 መሆን አለባት ቢያንስ። ያ ማትጨቃጨቅ፣ በንግግር የምታመን፣ ደስ የሚል ፈገግታ ያላት፣ ሰላምን ሰታ ሰላምን የምትቀበል በቃ እንዲህ አይነት በቃ ባሌን አገኘሁት ታሜ ነው ትላለች እዚህ ላይ። ኦ ዶክተር አሁን ገባኝ። እሺ ኦኬ። ታሜ ምን ሊል እንደነበር እዚህ ጋር አንድ ኮሜንታተር ተርጉሞልናል እና ቴንኪዩ። እሺ ታሜ ከዛው ከኢሮፕ ነው የምትፈልገው? ከኢሮፕ ቢሆን አሪፍ ነው። ታሜ ምን አይነት አቋም አለው? አቋም እንዳልኩ ረጅም ነው፣ ደስ የሚል። ያንተ ታሜ ምን አይነት አቋም አለው? ረጅም፣ ቀጭን፣ ወፍራም፣ አጭር፣ ቦርጫም፣ አገጫም፣ ራሰ በረሃ ምናምን 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 የተለየ ነገር አለው? ታሜ በረፍት ሰዓቱ ምን ያዝናናዋል? ያው እንዳልኩት ቁመቴ በቃ ቁመት አለኝ፣ ሜትር ከ80 ምናምን ነኝ። ቦርጫም አይደለሁም፣ ቀጭንም አይደለሁም፣ ደስ የሚል ሰውነት አለኝ። ያው ብዙዎቹ ኮሜንቴን ስለምሰጡኝ እኔም ራሴን አውቀዋለሁ። በትርፍ ሰዓት ደስ ይለኛል ስፖርት፣ ወክ፣ የተለያየ አዳዲስ ቦታ ማየት ደስ ይለኛል። ከስራ መልስ ወይም እረፍት ሰዓት በሳይክል ወጣ እሄዳለሁ፣ ወይንም ቴኒስ መጫወት ካለ ስፖርት ቤት ምናምን እንደዚህ። ሰውነቴ ደስ አለብህ ታሜ? የምን ሱስ ካለብህ የምን ሱስ ከሌለብህ እናልፈዋለን። ይህንን ሱስ ላይ ምናምን የለውም ማለት እችላለሁ። አንድ አይጠፋም ሳይሆን ሱስ ሲሆንና ለመዝናናት አንዳንድ የምታደርገው ነገር ልዩነት አለው። ሱስ አለብህ የምትገዛለት ነገር፣ ከሱን ነገር ሳላረግ መኖር አልችልም የምትለው የቡና ሊሆን ይችላል፣ የመጠጥ ሊሆን ይችላል፣ የአልጋ ሱስ ሊሆን ይችላል። እሱ ተው ችግር የለውም። እሺ ያልጋውን ተው። ሱስ፣ የመጠጥ ሱስ፣ የሲጋራ ሱስ፣ የቡና ሱስ፣ በጣም ለየት ያለ ሱስ፣ ለየት ያለ አመል አለክ? ሲጋራ እስባለሁ፣ ባልዋሻችሁ እስባለሁ። ያጨሳል እና ሌላ ሱስ የለብኝም። በተረፈ ሌላ የለም። አትቅምም? አትጠጣም? ነበር አንዳንዴ ጠጣለሁ፣ በእረፍት ሰዓት ማለት ነው። ኦኬ ሰክሬ ባልገዳገድም
አይዱዬ እኔ ማር መስመሪያ ነው እሱ። ኤኒዌይስ 28 ይታየኛል እዚህ ላይ። ይሄን ሁሉ ሰምታችሁ ነው ያደረጋችሁት? ታሜ ከአውሮፓ ሚስት ይፈልጋል። የሁለት ልጆች አባት ነው። ሰምታችኋል እንግዲህ። ትንሽ ላረጋለሁ ብሏል። ጥሩምባ ሳለ ሺሻ ምናምን ታጨሳለህ፣ ትነፋለህ ጥሩምባ? አልነፋውም እና ያ እንዳልኩት አሪፍ ውስጥ ካገኘው አሪፍ ነው፣ ደስ ይለኛል። እሺ ጥሩ የትዳር አጋር ካገኘው መንገዱ ክፍት ነው። እንስማማ ካለች እንስማማለን ሁለታችን ማለት ነው። እኔ ላውራሽ ነው የገባሁት፣ ብቸኛ ነኝ። እሺ እዚህ ውስጥ ሁሉም ብቸኛ ነው የሚገባው። በጣም ጥቂት ሰው ነው ገብቶ የሚጫወተው። የኔ ጓደኞቼ ምናምን ያው ትዳር ማይፈልጉ አሉ ሊጫወቱ የሚመጡ እና እሺ ምን ይመስላል? ታሜ ይዘጋ ኬዙ ወይስ ይቀጥል? የምትጠይቁ ጥያቄ አለ አለ? ኮሜንት ላይ ንገሩኛ። ፈዛችኋል። ታፕታፕ አታርጉ፣ አታውሩ። እሺ አንደኛ ኮሜንተርሽ ነኝ። ቴንኪዩ ማሬ። የለም ሪቺ። እሺ ታምዬ መልካም እድል ይሁንልህ። ፎሎ አድርገው ካል ከአስራ እንውጣ። እሺ እንውጣለን ማሬ። ታሜ ፎሎ ባክ አድርጋቸውና አውራቸው። እሺ እሺ፣ አመሰግናለሁ ትዬ። እና ያለውን ነገር አሳውቀኝ። ከተሳካ ተሳክቷል፣ ካልተሳካ ሌላ ፈልጋለሁ። ያለውት እንደዚህ አይነት ሁኔታ ላይ ነው። ዝም ብላችሁ ይዛችሁ ሄዳችሁ ጸጥ አትበሉ ጋይስ። አመስግኑ፣ ይህን ቤተሰብ አመስግኑ፣ ኮሜንታተሩን አመስግኑ። በእነሱ እርዳታ፣ በፈጣሪ ዋና ፍቃድ በእነሱ እርዳታ ነው ያገኛችሁት ሚስትና። ይዛችሁ ላጣ አትበሉ። ቅናታም ነው። በቃ ሌላ ሰው ታስገቡ ጋይስ። ታሜ 10 ምናምን ሚስትን ይዞ የሄደው 10 ምናምን 30 ፖይንት ይታየኛል። 15 ሰው በላይ ፎሎ አድርጎታል። ሂጄ ነበር የኔ መቶ ነበር። አይ ያንቺ እንኳን በዚህ በ25 የሚመጣ አይመስለኝም። ቁጭ በይ አትሂጂ። ሩታዬ አታውሪ። ሪችን ላስገባት እስቲ። ሪች ላኪ ነኝ። አሌክስ የሚለውን እስኪ ያስገቢው ቱቱ። እኔ ይናገር አሌክስ ኬ የሚሉት ሾ ለሻማ ቦታ አንድ ቁጥር ይጻፍልኛ። የታለ? እንዴት ናችሁ? ሰላም ያላት ወይ? አስጨናቂ። እንዴት ነሽ የኔ ውድ? ሁለቱንም አስገቢልኝና ልጠይቅ። ዲጄ ጃምን አየሽው? ዲጄ ጃም አለ። አንድ ቁጥር ጻፍልኝ። ቱቱ ደግሞ ስንቴ ነው የሚጽፉት? ለኔ ሰው ነው ማይታሽ ደረጃ ነው። እሺ ሞዴሬተር ልስጥሽና አስገቢው። ዲጄ ጃም የሚለውንና አሌክስ የሚለው ሁለቱ እኔ ወርዳለሁ። እሺ ቱቱ ቦታ ቆይ፣ አይ እንትናን ጠይቃትና ትወርዳለች። እሺ ማይ ውዴ ወይ የኔ ሞዴሬተር ትሽሻል አስገቢ። ኦ ዲጄ ጃም አገኘሁት። ያው and the other one is Alex. ዲጄ ማ ትወርጃለሽ እኮ አንቺ ጥሎብሽ። እሺ ቀጥይ ውዴ። አለው ፍቅር ኔትወርክ። እሺ ማሬ እንዴት ነሽ? አለሁልሽ የኔ እናት። ከየት ነው? ከኢትዮጵያ። እሺ ራስሽን አስተዋውቂን ውዴ፣ ስምሽን። ስሜ ነፃነት እባላለሁ። እሺ ነጽዬ፣ ጥያቄሽን ቶሎ ቶሎ ጠይቂኝ። የምኖረው ሻረት ነው። እሺ ራስሽን አስተዋውቂን። ከየት ነው? እድሜሽ፣ ሃይማኖትሽ፣ ስላንቺ የተወሰነ ነገር ንገሪን እና ስለ ወደፊት የትዳር አጋርሽ ደግሞ እስቲ ንገሪን እናዳምጥኛ። እሺ ስሜ ነፃነት እባላለሁ። እሺ ነፂ። እድሜ 26 ዓመቴ ነው እና የትዳር አጋር ነው። ሃይማኖትሽ ምንድን ነው? የቀድሞ ህይወትሽ ምን ይመስላል? አግብተሽ ነበር? ወልደሽ ነበር? ወልጃለሁ። የ6 ዓመት ልጅ አለኝ። የ6 ዓመት። እሺ እስቲ ንገሪን። ቆንጆ ነሽ? ቀይ ነሽ? ቀጭን ነሽ? ወፍራም ነሽ? የትኛው ነው አቋምሽን? ቆንጆ ነኝ። ቀጭን ወፍራም ባልባልም መካከለኛ። መካከለኛ። እሺ
ነገር ሶሪ ስለ ወደፊት የትዳር አጋርሽ እና ትዳር አጋሬ የራሱ ስራ ቢኖረው ያው እኔ በግል ነው የምሰራው የራሴ ያው አብሮ እንሰራለን በሚለው እሺ ማረገው ሃይማኖት እድሜው ሃይማኖቱ ያገባ የወለደ ያላገባ መልኩ ምንድነው ፍላጎትሽ ጠይም መልኩ ጠይም መልኩ ያገባ ላገባ ነው ጀስት ለኔ ሪስፔክት ያለው ሰው ቢሆን ደስ ይለኛል እሺ ከየት ነው የምትፈልጊው የኔ ውድ ከኢትዮጵያ ከኢትዮጵያ እሺ ነፂን መስፈርቷን ሰምታችኋል ቶሎ ቶሎ ጠይቂኛልሽ እንግዲህ የምትሄጂበት አለ ነፂዬ ዋይ የለም እኔ ቆንጆ ማትፈልጊው ነገር አለ ለምሳሌ አንዳንድ እህቶች ቀይ ወንድ አልፈልግም ይሉኛል ደሃ ወንድ አልፈልግም ይሉኛል ቀይ ወጥ የሚሰራ ወንድ አልፈልግም ይሉኛል ማርያምን የሚያወራ ወንድ አልፈልግም ይሉኛል ዝምተኛ ያልተማረ ይሉኛል እግዚአብሔርን በጣም ነው የሚገርምሽ እኮ አለሽ ከዚህ ውስጥ የምትይው ነገር አማትፈልጊ ጥቁር ወንድ አልፈልግም አለችኝ አሁን ዛሬ አንዷ መጣ ጥቁር በፍጹም አልፈልግም አለችኝ ችግር የለውም ያልሽኝ ቀይ ወጥ ምናምን ያልሽኝ ችግር የለውም እሱ ወልድ ታዲያ ማን ይሰራልኛል አሁን ለምሳሌ እዚህ ከታች ያለችው እህቴ ምግብ ይስራ ምግብ የሚሰራውን እፈልጋለሁ ከምግብ ሁሉ ውስጥ ግን ቀይ ወጥ እንዲሰራ አልፈልግም የኔ ባል አለች ኦኬ ፋፊ ያለች እንዴ እሷ እኮ አትታየኝም እግዚአብሔር ስትመጣ እሺ ስለዚህ ምንም አንቺ የማትፈልጊው ነገር የለሽም የምታወጪው ነገር የለሽም የማልፈልገው ነገር የለም ብቻ ሃይማኖቱን አክባሪ ነው ፍላጎቱን ዝም ብለው ገብተው የሚያዛዝቁ እመቤቴን አላዩሽም ፋፊ እሺ ምንም ችግር የለብሽም የሚረዳሽ ቢሆን አትጠይም ከየት ነው ከየትኛው ዓለም ላይ ከኢትዮጵያ ውጭ ከአሜሪካ ከአውሮፓ የትኛውም ዓለም ነው ኢትዮጵያ ቢወስደኝ ደስ ይለኛል ያው እኔ ፓስፖርት አለኝ ገና ስለሆንኩ ከየት ቢወስድሽ ያለሁት ኢትዮጵያ ነው ቢያወጣኝ ደስ ይለኛል ከሀገር ውጭ ያለ ባል ከአሜሪካ ከአውሮፓ ከአረብ ሀገራት ከየት ሀገሪው ከኢትዮጵያ መውጣት ትፈልጊያለሽ ምስኪን እኮ ናቸው የኛ ሴቶች የእውነት እንትን አይሉም አይዋሹም ስሜታቸውን ከየትም ብለው ያው ከውጭ ፎሎ ስታደርጓቸው ማስመሰል ይችላሉ ግን አይዋሹም ግልጽ ናቸው ከኢትዮጵያ ውጭ ደግሞ ያሉት አሁን በቃ እንትን ብለዋል ተሰላችተዋል ፕሮሰሱ ትንሽ ረዘም ስለሚል እንደ ድሮ አይደለም በነገራችን ላይ እና ይሄ ሁሉ ለፍተን ይሄ ሁሉ ጊዜ ፈጅተን ይሄ ሁሉ ገንዘብ ፈጅተን ብንከዳስ የሚል ስሜት አለ 2-3 እያመጡ እየተገዱም አሉና ከዛ አንፃር መሰለኝ አልፈልግም ይላሉ አንዳንዴና መልካም እድል ይሁንልሽ የኔ ውድ ነጽዬ እሺ ኦኬ ቢሆን እመርጣለሁ ብላለች ፎሎ ባክ አድርጊያቸውና አውሪያቸው ካልተሳካ ተመልሰሽ ነይ ፋፊ እንዴት ነሽ ውዴ ሩታ ሪች አውሯ ጋይስ እና ኩዊን ቱቱ ገስት ማደሬተሩን ኦን አድርጊው ኦን አደረኩልሽ እኮ ማሬ ነው የገስቱ ብቻ የለም ሌላው አለ የገስቱ ኦን ነው ላንሳውና መልሼ እንትን ልበለው እስቲ ቆይ ኦን አድርጊው ወደ ታች ስክሮል አድርጊው ሰማዩ እሺ ዲጄ ገብተካል በእንትን የገባኸው አንተ ቱቱቅ እነሱ እስኪያወሩ ድረስ እኔ አንቺን ሰላም ልበልሽ እሺ ወንድሜ ደህና ነሽ ስትጫወች ያምራል አጠያየቅሽ ፈኒ ነገር ነው ደስ ይላል አትራክት ያደርጋል በርቺ በዚሁ ቀጥይ ግን የእውነት ይጠባበሳሉ አዎ እንዴ እግዚአብሔር የእውነት እመቤቴ አይስዌር እድሜያቸው ሄዷል አንድ ነገር ንገሪያቸው እድሜያቸው እየሮጠ ነው እንደ ቀልድም ብለው ካልጠበሱ ነገ ቆሞ ነው የሚቀሩት ሁሉን ማስቦካኪልኝ እኔ የምሬን ነው የምመጣው እዚህ የምር እድሜያቸው ቱቱ ምንድን ያልከው እድሜያቸው ሄዷል ስልሽ የኔም ጨምሮ የሁላችንም ቢኮዝ የሆነ ኤጅ ላይ ከደረስሽ በኋላ መቀለድ አይቻልም
ገባሽ? እና በህፃን ኤጅ ያገኘነውን ዝም ብለን አፋፍሰን እንግባ መንገድ ላይ ወደቀውን። ኖ ግን ብዙ ሰው ለቀልድ ነው የሚገባው እና እሱን አይ ዶንት ላይክ ዛት። አይ ዲጄ ግን የእውነት ይተዋወቃሉ። እኔ ቤት የሚያቀልድም አለ። የሚቀልደው እንዳልከው እድሜው ላይ ይቀልድ። በተለይ በውጭ ዓለም ላይ ያለው እኮ ይሄን ቻንስ በጣም ይፈልገዋል። በጣም ወሳኝ ነገር ነው። ግን የሚገርም ነገር ኩዊን እኔን ብሎ ነው የመጣው ብላ ነበር። ሰምተሃል አይደል? ኩዊን እሷን አይቼ ነው የመጣሁት። እኔ በመጀመሪያ ደረጃ ራሱ እዚህ የመጣሁት እሷን ብዬ ነው። ከዛ ሳይሽ ጨዋታሽ ደስ አለኝና ፎሎ አደረግኩሽ። እሺ ቴንክ ዩ። አናግራት አውሮ እስቲ ጠይቂዋ። የኔ መስፈርት ጠይቂው ቱቱ። አሁን እንትን ጨምሬበታለሁ። ባይ ዘ ወይ ቀይ ወጥ ስትይ እኔ ድንች ወጥ በጣም ወዳለሁ። ለድንች አታስቢ። ጀርመን ሀገር ነው የምኖረውና ያው እዚህ ስመጪ ድንች ብቻ ነው የምትበይው። ኖ አንቺ ድንች ወጥ የሚሰራ ነው የማይሰራ ነው? እንትና እኮ ኤሊፍ እኮ የማይሰራ ነው ያለችው። ቀይ ወጥ የሚሰራው እንዳልወድ ማለት ነው። ችግር የለውም። አንድ ጣልቃ ልግባ። ለኩዊን ነው የሁሉ ፍለጋ እና ፋፊ ዝም በይ። ፋፊ እኮ ውጪ ጆንያ ውስጥ ገባክ። ይሄ ሚጥሚጣው የተወቀጠ ጆንያ ውስጥ ገባክ። አውሪ በደንብ አውሪ። ጓደኛዬ ናት። ባይ ዘ ወይ ተበላክ። በቃ ተናግሬያለሁ። ኩዊንዬ አንድ ነገር ልንገርሽ፣ ሰዎች እንደ ቀልድ የሚያወሩት ነገር የእውነት ይሆናል አንዳንድ ጊዜ። ማይ ሪል ፍሬንድ ጓደኛዬ ናት። የምር ጓደኛዬ ናት። ይኸውልሽ ወይ ምንድን ነው ይባል የሆነ ነገር ያስወራቸዋል። ሰዎች እንደ ቀልድ ብለው እውነትን ያወራሉ። ስለዚህ መስማት እፈልጋለሁ። ልግባ ጓደኛዬ ናት። ፋፊዬ የት ነው የምትገባው? በጣም ሩቅ ነህ እኮ። ወዴት ልትገባ ነው? የት ነው ያለሽው አንቺ? አሜሪካ ነኝ። ስደት ትፈልጋለች እቺ ልጅ። ኦኬ አይ ኩዊንሻ ምንድን ነው የምትፈልጊው? ወደ ቁም ነገር እንግባና እንዴት ነው ምን አይነት ሰው ነው የምትፈልጊው? እኔ ረጅም ፀይም ቆንጅዬ ስነ ስርዓት ያለው ቤተሰቡን አክባሪ። ስለኔ አውሪ አላልኩሽም። ምን አይነት ወንድ ነው የምትፈልጊው? ኧረ እኔ አላየሁህም። ጥቁር ፕሮፋይል ይዞ መጥቶ ስለኔ አታውሪ። አላውቅም። እሺ ቱቱ ምንድን ነው እዚህ ቤት? ቀጥይ። እሺ እኔ ቀልድ አልፈልግም፣ የእውነት ነው ብያለሁ ስገባ ጀምሮ። የኔን አቋም እዚህ ጋር ስትገልጪ ይሄ ቀልድ ነው ይመስለው። ለዛ ነው። ኦኬ እዚህ ጋር ግን የሆነ ሰው ኩዊንን አስወርጃት ይለኛል ዶክተር። መሆን አለበት። በየቦታው ችግር አለ። ውሸቷን ከሆነ ኧረ እኔ አልዋሸውም። ቆይ ዲጄ ሀቢባ ቤት ቀጠሮ አለህ እየተባልክ ነው። ሀቢባ ቤት ገብቼ ይኸውልሽ የጻፉልኝ 1000 ናቸው። 2000 ሴቶች ጽፈውልኛል። በፕራይቬት አታዋራ ተብያለሁ። አላዋራ። ገባሽ? ፊት ለፊት እንደዚህ ከሆነ ነው ማዋራው። አሁንም ከዚህ ስወርድ ሰዎች በፕራይቬት ብመጡ አላዋራችሁ። እኔ ቤት ደግሞ ልንገርህ አሰራሩን ማለት ነው። ለአንድ ሰው ቁጭ ብዬ እሱን የሚያዋራ ሰው ብዬ አልፈልግም። እንደዛ ከሆነ ውለን ልናድር ነው ማለት ነው። ፕሮግራማችን በጣም ረጅም ሰዓት ነው የሚፈጀው። አንተ አይተክ ፎሎቸውን አይተክ የመረጥከውን ታናግራለህ። ከዛ በኋላ በጀርባ አስፈርባሪ ቢወስደኝስ እንዴ አትጠነቀቅም? እሱማ በእውኑም ዓለም ላይ እኮ አውቀኸው እንደዛ ሊገጥምክ ይችላል። ቻንስ ነው። ኩዊን በጣም ምቀኞች እየበዙ ነው። በሙሉ ተሰብስበው ጓደኞች የመጡ ላይቭ ላይ እንዳለው እያዩ ነው። ኤኒዌይስ ቱቱዬ ረጅም ቆንጅዬ ማርያምን ስነ ስርዓት ያለው የምር የምፈልገውን ሰውዬ ነው የምነግርሽ። እኔ ስፖርተኛ፣ እኔ ኳስ ምናምን መራገጥ ስለምወድ ስፖርተኛ ሰው ቢሆን ደስ ይለኛል። እንዳልኩሽ ደግሞ ላይክ ድሃ ምናምን ችግር የለውም፣ ግን አትሊስት ለመስራት ሙድ እያስኩ ነው። በጣም ሀብታም ሬስቶራንት ምናምን ያለው የምልሽ እየቀለድኩ ነው። ከዚ ስለተማርኩኝ ኢንካሜ ስና ባድ ጥሩ ኢንካም አለኝ፣ ግን አትሊስት ለመስራት ሞቲቬትድ የሆነ ሰውዬ ቢሆን ጥሩ ነው። ገባሽ? ስራ በስነ ስርዓት የሚሰራ እኔ ራሴ መቆጣጠር አቃተኝ። ሚዩት እኔ ራሱ ለራሴ እየፈራሁኝ ነው። ፋፊ የሚጣፍ ገባ ስ እኔ ራሱ መፍራት ጀመርኩኝ። ጎረቤት ስለሆንኩኝ ዝም በይ ፋፊ። ምን አይነት ናት? ጠላት ከሩቅ አይመጣም። ቱቱ የራሴ ጓደኛ እንግዲህ እንደዚህ ስታደርገኝ እያየሽ ነው።
የዶክተርን ስም አሁን ነው አንብቤ የጨረስኩት በነገራችን ላይ። እሺ ቱቱ ተሳስተሽ እንዳታነቢው። ኧረ አላነበውም አሁን አየሁት እኮ። ታፈው ተራሽ ሲደርስ ባል ስትፈልጊ ታወሪያለሽ። ፋፊያውን ዝም በይ። ኧረ ዝም በይ እንዴ! አፍኜ ነው ማወርዳት እሷንማ። አሁን እሺ ምንድን ነው የቀረኝ? ኩክ ማድረግ ምናምን ቢችል ባይችል አይ ዶንት ኬር አይ ካን ኩክ። እንደዚህ ጋር እንደምታይኝ ጨምላቃ አይደለም። ከወንድ ልጅ የሚያስደስትሽ እኔ ባሌ በቃ ይሄ ነገር ካለው በፍጹም የኔ ባል አይሆንም፣ ይሄ ነገር ደግሞ ካሟላ እኔ ባሌ ይሆናል የምትይው? ይኸውልሽ ስቆንቋና ሰው አልወድም፣ አጭር ወንድ አልወድም። እሺ ላይክ ስግብግብ ማለት ብር ላይ ምናምን በጣም ስግብግብ የሚል ሰው አልወድም። ከዚህ ላይክ እኔ የምፈልገውን ነገር በምፈልገው ሰዓት ነው ማድረግ የምፈልገው። ገብቶሻል? እዚህ እሱ ተጨናንቆ ህይወቴ እንዲያጨናንቀኝ። ረሃብ አልወድም፣ ጭንቀት አልወድም። በቃ እነሱን ነገሮች እንትን የማይረብሸኝ ከሆነ ችግር የለውም። አይጠር ብቻ ወንድ ልጅ ላይ ከጣረሞት ትንሽ መለስ ያለ ከሆነ ችግር የለውም። መልኩ ምን ያመጣል? የቁመቱ ነገር ነው። አጭሮ እንዳልወድም። ይቺ ታስፈራለች። አይ ጥሩ ነው እኮ የምታወራው። እውነት ለመናገር ምንም የሚያስፈራ ነገር የተናገረችው የለም። ለምሳሌ አንዳንዴ የምትሳስችው መሰረታዊ ነገሮችን ለመሸፈን ሊሆን ይችላል፣ ሳይበቃ ቀርቶ ሊሆን ይችላል። ኖሮትም ደግሞ በጣም ስቁንቁን አለ፣ የሚሰስት ሰው አለ። የትኛውን ነው አንቺ የምትይው? ምን አባቱ 2-3 ስራ አይሰራም እንደ አሜሪካ አይደል ያለው? ለምንድን ነው የሌለው? ሲጀመር 2-3 ስራ ሲሰራ እኮ አንቺን አያይሽም ማለት እኮ ነው። ለአንቺ ጊዜ እንደ እኔ ሴቷ 5 ቀን 2 ሰዓት አልኩኝ 12 ሰዓት በቀን 5 ቀን እየሰራ ባለ ሬስቶራንቱን ነው ማለት ነው። አያሽ ኢንዳይሬክት ዲጄ አዳምጠኝ። እኔ እንደ ወንድ ነው የምሰራው። አክቹሊ ከወንድ በላይ ነው የምሰራው። 5 ቀን 12 ሰዓት ነው የምሰራው። ገባ? ከኔ የተሻለ ማታ የት ሄዳለሁ አለው። ምን አርጋችሁ ነው ገንዘቡን 10 ምናምን ሰዓት ከሰራሽ እኮ በቃ ገብተሽ ቤትሽ መዘረር ነው እኮ። ኖ ቱቱ አሁን ይልሽ እሱ ሲመጣ እኮ ያ ይቀራል። ገብቶሻል? አሁን እኮ እኔ ሁሉንም ቦታ ከቨር ስለማደርገው ነው። ያ ሲቀር ደግሞ ገቢው ያንሳላ። ምን አባቱ እሱ አይሰራም እንዴ? በነፃ ነው የሚመጣው ዝም ብሎ ቤት የሚገባው። ከዛ ቤትም ሲገባ ደግሞ መስራት አለበት እንደገና። ኖ you don't get it what ምንድነው የሚሰራው? አንተ ደግሞ እንዴ የሚሰራ ስንት ነገር አለ። አሁን ሎዱ ታስቢኝ ነው አንደኛ ሁለተኛ ቆይ ሎዱ ሼር ሲደረግ የምንሰራው ሰዓት ይቀንሳል። ቱቱ ገብቶሻል አይደል? ሁላችንም ደጅ አንሆንም። አዲስ እኔ አሁን 3 ቀን በሳምንት ብሰራ ማይ ጃብ ኢንካሜ በጣም ሰፊሽንት ነው። 3 ቀን በሳምንት በቂ ነው። አሁን ኤክስትራ 2 ቀኑን የምሰራው ጀስት ባዶ ቤት መቀመጥ ስለማልፈልግ ነው። ኦኬ ሲመጣ ትተይዋለሽ። ያ ዲፔንዲንግ ምን እንደሚያመጣ ይቼ ነው። እኔ ችግር አልወድም። እሺ ከሌላ ሀገር ማግባት ትፈልጊያለሽ? ኧረ ሩታዬ አውሪ። እኔ ፍቅር ናፈቅሽኝ። አንቺ ከባድ ነው። ሪች ተሳሳትኩ ታዲያ ዲጂ ያልኩት ትንሽ ከባድ የሆነብኝ ምንድን ነው መሰለሽ፣ እሷ አሁን ሀብታም አልፈልግም ምናምን ምንም ችግር የለውም ብላ፣ ግን ሀብታም ነው የምትፈልገው። ገባሽ? ሰዎችን መስማት ያለብሽ እንዲህ ቀጥታ ከሚናገሩት ሳይሆን ከዛ ጀርባ ምን ፈልገው ነው እንደዚህ። አሁን አንቺ ሀብታም ነው የምትፈልጊው ኩን እስቲ ካን ዩ ኢማጂን ጀርመን ሀገር መጥተሽ ከኔ ጋር ተጋብተሽ ለመኖር ካን ዩ ኢማጂን? ኖ ማርዬ፣ እኔ ቆንጆ ልዑል ብትመስል ጀርመን አልመጣም። ስለዚህ እኔና አንቺ አልተገናኘንም ማለት ነው። አሁን ምን ላይክ ሁላችሁም እኮ ይቅርታ አንተን ላይሆን ይችላል፣ ግን የጨለለ ሰው ነው ጀርመን የሚበዛው። ምን አደረኩ እንዴ? የት ነው ያለሽው? የት ስቴት ነው ያለሽው? ሜሪላንድ። በጣም እብዴ የለም ማርያም። ሜሪላንድ እና ቴክሳስ ያለ ሰው ልጥራለህ። ቱቱን አስጠቁራታለሁ እንጂ እጠራለህ ነበር ከጀርመን ያሉትን እብዶች በሙሉ። ቱቱዬ ጀርመን ነሽ? እኔ አልጠራኋቸውም እኮ ነው። ምን አገባኝ? ቱቱ ጀርመን ነሽ? አረግሻቸው እንጂ ጀርመን ነሽ እንዴ ቱቱ? እኔ አይደለሁም ዲጂ። አይ በቃ ኩዊንን አልፈልጋትም። ሌላ እንዴ ከጀርመን ማሚ ትሙት ከፍለህ ብታገባኝ አልገባም አንተ ቤት። አም ቴሊንግ ዩ ሰው ፕሮግራም አልረብሽም ብዬ ነው እንጂ በደንብ አድርጌ አስረዳሽ ነበር። እኔ ደግሞ ብሞት አሜሪካ አልገባም። That's your personal right, መብትህ ነው። God bless America. I love America. ፋፊዬ ቴንክ ዩ። እሺ ካስሽ ቀላል ትኩስ ድንች ያለው ሰው እናናገር። ቆይ ዋን ላፍ እንዴት ነህ?
አሉኝ። ሰላም አረሳሁም እኮ ዝም ስትል ነው። ሰላም እንዴት ነህ? ጨርሱ ብዬ ነው። ተዋት ልትጫወት። እሺ ከየት ነው ወንድሜ? ከአሜሪካ። እሺ ራስህን አስተዋውቀን እስቲ። ማን እንበል? እሺ ዳንኤል እባላለሁ። እሺ ዳኒ። አሜሪካ ነው የምኖረው። የት አሜሪካ? የት ስቴት ነው የምትኖረው? ቺካጎ። ቺካጎ። እሺ ዳኒ እድሜክ ስንት ነው? ሃይማኖትክ፣ የቀድሞ ህይወት ምን ይመስላል? እድሜ 28 ነው። እሺ አላገባውም፣ አልወለድኩም። ኦኬ ፍቅረኛ ነው? ፍቅረኛ ነበረኝ። አሁን ኢትዮጵያ እያለሁ። ምን ያህል ጊዜ ሆነ ከመጣ? ገና አሁን በቅርብ ነው የመጣሁት፣ 1 አመት ምናምን። ኦኬ 1 አመት ቺካጎ ነው የምትኖረው። 28 አመትክ ነው። ሰራተኛ ነህ? ተማሪ ነህ? አይ ሰራተኛ ነኝ። ሰራተኛ ነህ። እሺ ረጅም፣ አጭር፣ ቀጭን፣ ወፍራም እስቲ ንገረን ስለ ዳኒ። ቁመቴ 1.75 ነው። ክብደት ያስፈልጋል? ደስ ካለክ ብትገልጽልን አንጠላ። አይ ቀጭን ነኝ፣ 70 ኪሎ ነው። 70 ኪሎ ነክ። እሺ መልክ ቀይ ነኝ። ቀላ ያልክ? ቀይ ነኝ። መስፈርት ምንድን ነው ያንተ የወደፊት የትዳር አጋርክ? ምን አይነት ሴት መሆን አለባት? እድሜዋን፣ ሃይማኖቷን፣ ከየት ነው የምትፈልገው? የምን አድናቂ ነህ? ከሴት ልጅ ውበት ምን ቢኖራት ትምህርት ትወዳለህ? ሚስትህ የወደፊት የትዳር አጋርክ? እሺ ቁመቷ ከኔ ብዙም ባታጥር ደስ ይለኛል፣ እስከ 1.60 ድረስ። እሺ መልኳ ደግሞ ጠይም፣ ያላገባች ያልወለደች፣ ሃይማኖት ኦርቶዶክስ፣ ብሔር ችግር የለውም። እድሜዋ እኔ ጋር እኩል ብትሆን ችግር የለውም፣ እስከ 28 ድረስ እና አሜሪካ የምትኖር ቢሆን ደስ ይለኛል። አሜሪካ ከየትኛውም ስቴት ወይስ ቺካጎ? ከየትኛውም ስቴት። ከየትኛውም ስቴት። እና ስነ ስርዓት ያላት፣ ቤተሰቦችን የምታከብር። ከአሜሪካ ውጭ አትቀበልም? አሜሪካ ያለች። ኦኬ አሁን ላይ ዝግጁ ነኝ ብለህ ታስባለህ? እግዚአብሔር ቢፈቅድና አሁን አንተ እንዳሰብኩ ብታገኝ እዚህ ሚዲያ ላይ ከምን ያህል ጊዜ ማግባት ትፈልጋለህ? አለህ እንደዚህ አይነት እቅድ? ቢያንስ እስከምንተዋወቅ በደንብ ምናምን የተወሰነ ጊዜ 5 ወር 6 ወር፣ ከዛ በኋላ ለማግባት ዝግጁ ነኝ። እድሜዋ እስከ ስንት እስከ ስንት? እድሜዋ እስከ 28። ከኔ ባትበልጥ ደስ ይለኛል። አንተ ያነሰች? ከኔ ጋር እኩል ብትሆንም ችግር የለውም። 28 ኖርማል ነው። እሺ እየሰማሽ ኤሊፍ? ኦኬ እሺ ከሴት ልጅ ውበት ሚስቴ በቃ እኔ ሚስቴ ይሄ ነገር ቢኖራት የምትለው ከውበት ውበት በቃ ቆንጆ የሆነች፣ ፊቷ የሚያምር እና እግሯ የሚያምር፣ ሌላ አቋም ምናምን ወፍራም ባትሆን ደስ ይለኛል። ቀጠን ያለች? ቀጠን ያለች እዚህ ነገር ነው አሁን የሚመርጡት ወንዶች። ታስቡ ሴቶች ጌጥ ለማውጣት አተሯሯጡ። እሺ ደስ ይላል፣ አሪፍ ነው፣ እግዚአብሔር ይመስገን። ወንዶች ብዙ ጊዜ አሁን መስፈርት ሲባሉ እግርና ጭንቅላት ላይ ሆኗል። እልል በሉ ወንዶች በጭብጨባ፣ ሴቶች በእልልታ አመስግኑ። ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል። የምትጨምረው ነገር አለ? ምን አለ? ሌላ የምጨምረው ነገር የለም። የማትጨቃጨቅ የሆነ ደስተኛ የሆነች ሰው ምናምን ቢጓደኞች ቤት ሲመጡ ፈታ ብላ የምታስተናግድ። ሱስ አለብክ? ሱሳ ቢራ ጠጣሉ። ቢራ ጠጣሉ። ቢራ ሱስ ነው? ሱስ ነው ወይስ ጀስት ፈታ ለማለት ነው? አይ ጠጣለሁ፣ ግን ያው እሷ ጋር ከሆነ መተው ይችላሉ። ኦኬ ኦኬ። ቢራ ትንሽ አለበት። ሌላ ሱስ አለ? ለኛ አልተነገረም። የለብኝም። ሌላ
ኦኬ መናገር ይቻላል። የአልጋ ሱስ ካለባችሁ የመጠጥ ሱስ፣ የሲጋራ ሱስ ተናገሩት፣ አውጡት። የደበቁት ነገር የሆነ ሰዓት ይወጣል። ስለዚህ አይ የለብኝም። በፊት አጭስ ነበር፣ አሁን ትቻለሁ። ስለዚህ ይሄም ይተዋል። ያ በፈን ተከፍቷለታች ወፍዬ ክቡራና ክቡራት ላጤዎች እንግዲህ ፕሮግራማችን ከ10 ከ15 ደቂቃ በኋላ ይጠናቀቃል። ሪች